አወዳይ ብለን የጫንከን ብሎ እንደሚከራከረው የደንገጉና የሐረር ተሳፋሪ መቀሌ ብለን የጫንከን አልወርድም። ደደብ መሆኑን አያውቅም። አሁንም አላወቀም እኮ ደደብ መሆኑን። እውነት ልብሽን ሰብሬዋለሁ። ይህ የራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። በእናትሽ ተስፋ አትቁረጭብኝ። በጣም አስቀይሜሻለሁ። ይቅርታ። ይሄ ቮይስ ላይ ርቃ ነው የሚያሳየው ወይስ እዛው ነው? እንዴት ነው? እኔ አላውቅም። ሄዶ የምር ፋኒ፣ በህይወት አንተ ተጣልተ የይቅርታ ቮይስ ልክ አታውቅም? በጣም ልብ የሚሰብር ነገር ሆኖ እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል። እንደ አንድ ሰው በጣም ያማል። እና ይሄን ነው የማየው። በብዛት ያየሁት ይሄንን ነው። ሰው ጥያቄ አለ እዚህ ጋር ዮኒ፣ የአንተ ክስ እንዳለ ቢሆንም እንኳን አሳሰርከው። ይሄ ልጅ ተንኮለኛ ነበር ለካ። እውነት አሁንም የሆነ ነገር ጨምርለት። የእውነት አይዞ በልና ክተተው። አሁንም የእውነት የአንተ ክስ እንዳለ ነው። በነገራችን ላይ ግን እንኳን አሳሰርከው። የእውነት ተንኮለኛ። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል? እንደው እንደፈለጋችሁ ብትሉ በ2 ደቂቃ ውስጥ ምን ሊወራ ይችላል? ይሄ ነው በጣም የሚያሳዝነው። እና እግዚአብሔር ምስክሬ ነው፣ በጣም ታሳዝናላችሁ። በ2 ደቂቃ ውስጥ ምን ተፈጥሮ በዛ ሰዓት ምን ሊደረግ እንደሚችል እናንተ በፈለጋችሁት ውሰዱት። ግን አንዳንዶቻችሁ ይሄ የደፋሪነት የጥላቻ የምን ነገር ስላለባችሁ ነገሩን ወደ ሌላ ማቀስ። ሌላ የተጠየቀው ምንድን ነው? አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር። ዮኒ፣ በጣም ያስጠላው ባህሪህ ምንድን ነው መሰላችሁ? ብዙዎቻችሁ ሚዲያ ላይ ሰው ጠራችኋል፣ እናንተ ነው ብዙ የምታወሩት ጥያቄ፣ ከዛን ያ ሰው ይመልስ። የእውነት እንጂማ እነሱም ሳይመጡ የራሳችን አስተያየት እየሰጠን አይደለም ወይ? በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ። እና በቃ በጣም ስሜታዊ ሆኜ እንኳን ጓገጭ እያልኩ ነው የሚዘጉብኝ። የኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ግራ የገባኝ እሱ ገብቶሻል። አንቺስ እሺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶና አካውንት ጋይስ የእውነት ታርቀው ከሆነ ለምን በአዲስ ታወራለች? ጉዳዩ ውስጡን ለቄስ ሲሆን አያችሁታል። ዋቱ ጅራ ሲሆን አይታችሁታል፣ ሰማችሁታል፣ አያችሁ። መተ ማብራሪያ ሰጭ አትሰጥም። ገብታችኋል። ራሷን ልታጠፋ መጣች። እንዴት መስታወት መጥቶ እላዋ ላይ መስታወቱን እንዳለ እያብራራች፣ ያ ማለት እሱ የለም ራሱን ነፃ ያወጣበት መንገድ ነፃ እንዳልሆነ እየተናገረች ያለች። አያችሁ፣ ይሄ ከምን አንጻር የሚፈጠር መሰላችሁ? የሆነ ውስጡን ለቄስ የለም አንቺ ሙጭና በይ እኔ ሙጭና ልበል የለም። ከእንደዛ አንጻር ነው እንጂ የሆነ ውስጡን ለቄስ የለም። እንደዚህ አይነት ሰዎች ጋይስ መቼ አሲድ ተደፋፍተው ፊታቸው ተጨማዶ እንደሚመጣ አታውቁ። ፊታቸው ተጨማዶ ገባችሁ? መቼ ፊታቸው ተጨማዶ እንደሚመጣ አታውቁ። ምክንያቱም ቤት ያጸዱ መሰላቸው እንጂ ሲጸዳዱ የነበረውን ካካውላ ሶፋ ስር ነው እንደዚህ ጥርግርግ ያደርጉት በየአልጋ ስር ሽታው አለቀቅ። ያ
እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይህን ክሊር ለማድረግ ነው እንግዲህ ሰምታችኋል። ስለዚህ ለምኔች እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ ልትበደ የምትችው ልትደበደብ የምትችው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታደርጊው አትችይም። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሷ እንደሚደርስ ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ ፕላስ አዶኒ ግን ለምን ዝም ያለ ይመስላችኋል? ጋይስ ማለት ከወንድሟ ጋር እንደሄደች እሱ ያውቃል፣ ምናምን ሲደዋወሉ እሱ ያውቃል። ለምን ዝም አለ የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች። አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው? ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎ ካርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ስሟን ላጠፋው ስለምን አታነሳው? ሂዱና ጻፉለት። ስሟን ላጠፋው ራቁቷን ምናምን እንደሆነ ለመክሰስስ ሞክራ አልሞከረችም? እስቲ አሁን እዚህ የተጻፈለንን ነገር ይመለስልን። እሺ ሄዳ ልደታ እንትን ሄዳ የአፍሪካ ምናምን አለ ተብሎ መንግስትን የከለከላት ተብሎ ተጽፎልናል። ሂዱና ጻፉላት፣ ጻፉት። ከዛ የሆኒ እንዲያነበው አድርጉ። ሂዱ ጻፉት። ልትከሺ ልደታ ሄደች ነበረ ወይ በሏት። ይኸው ፖሊስ ጣቢያውን ልግለጽላችሁ። የት ነው? ልደታ ነው የተባልኩት። ልደታ ቤተክርስቲያን ነው አይደል? እስቲ ልደታ ፖሊስ ጣቢያ ሄዳ ነበረ ወይ ጠይቃት በሉት። ሂዱ ጻፉለት። አደራ ጻፉት። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽ። በትክክል ይህን መስማ የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን። አይዞን። ይህንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልና ጉዳይ አላለቀም። አዎ፣ ግን በቃ ከሰው ጋር ሄጄ እሰጠዋለሁ ውክልናው። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ፣ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያሉት። ኦኬ ኮሜንት ላይ መኪና ምናምን እያሉ ነው መሰለኝ። 1 ሚሊዮኑ 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ።
እኔ ብር አጥቼ ምናምን አይደለም። ሆነን ለመናገር ሜቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም፣ ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ደስ አላ ተመልሶ አዎ እንዴ እንደተመለሰ መች ተናገረ እንዴ? ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክሬ፣ እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው። ሜይ ቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘዊ መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩ እና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ትችል ነበረ። ግን ያልገባሁበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? ያ ሲጀመር የአዶንያስ ጠላትና የእሱ አሽቃባጮች ነበሩ። ብትገባ ነበረ የሚገርመኝ። አዶንያስ መቼም እዛ ቦታ እንድትገባ ይፈቅድላታል ብዬ አላስብ። እንዲህ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን እልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ይኸው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ። ቢያርዬ ቮይስ ላከልኝ ከኢትዮጵያ እንደዚህ ብር ደረሰኝ ብሎ የሆነ ስም ጠቀሰልኝ ማለት ነው። እሺ ያ ቴንክ ዩ። እሺ ቢያር ያ ቴንክ ዩ። ስለማምናችሁ ነበር እናንተን አይምሮ ላይ እየጻፍኩት። ሌምቦም $500 በጎፈንድሚ ያስገባችለት። እሺ ቪዲዮ አለ ለጆከር ራሱ እልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ኑላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል። አልዋሽ እሱ አስቆኛል። እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። ከአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ቢሆን ግን ጥያቄ መጠየቅ አይችልም። ሰው ጥያቄ ስጠይቅ ከጥያቄዎች አንተ ገለልተኛ ትሆና ሰዎች እንደዚህ ጠይቁ ምን ጥያቄውን እስከሚመልሱ ትጠብቃል። እኔ ሲመስለኝ እንደዛ ነው። እኔ ቀድመህ ትመልስላታለህ ለዛ ሰው ሲመስለኝ፣ አንተ መስሎ ነው። እሷ ደግሞ በህይወቱ ያለው ነገር ትመልስ ወይ። አንዳንድ ሰው ትስገበገባላችሁ መሰለኝ። ሰው መጥቶ አጠገባችሁ የሆነ ነገር ሲናገር መምጣቱ ወይ አታምኑ መሰለኝ። አይዶን ነው ማታበል ያና ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ
ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ስለ ልደታው እስር ቤት ጠይቋት ጻፉ ሁላችሁም። ከዛ ዮኒ እንዲያነብ ዛሬ ክስ ልደታ ጋር ነበረች እንዴት ሆነ በሉ። ዝም ብላችሁ በብዛት ውስጥ ያነባል። እሺ አሁን የተጻፈልን ነገር እስቲ እኩል ይሄዳል አብረን ቼክ እናድርገው። እሺ እስቲ በምትመልስበትን መንገድ እኔ እሰማዋለሁ። ሂዱ ጻፉ ነው ላሳይሽ። አስታውሳለሁ ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽ እንደዚህ አቅፈሽ ማለት ነው። ልትቀቢ ሆነ በእርግጫ እየመጣች ቪዲዮ ወደዛ ዞረ። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ እና እናት አፈርት ብላ ምናምን እያልሽ ስትጮይ እና ስታለቅሽ ነበረ። ያንንም አይተናል። እና ሰው ስነ ምግባር በጣም እንትን ነው። ባለጌ መሆኑን አያውቀውም ጆን ዳንኤል። በነገራችን አሁን ላይ ነው ቪዲዮቹን ማየው። እኔ ድሮ አላውቀውም፣ ቲክቶከር አልነበርኩ ምናምን። ግን አሁን ዝም ብዬ ድሮ ቪዲዮቹን ሳየው ጆን ዳንኤል ባለጌ እንደሆነ አያውቅም፣ ራሱ አያውቅም። እሱ የሚያደርጋቸው ነገር ሰዎች ምን ያህል እንደሚጎዳ አያውቅም። ስለማያውቅም ነው እኮ አየር ላይ ወጥቶ አልወርድም ያለው። አወዳይ ብለን የጫንከን ብሎ እንደሚከራከረው የደንገጎና የሐረር ተሳፋሪ መቀሌ ብለን የጫንከን አልወርድም። ደደብ መሆኑን አያውቅም። አሁንም አላወቅም እኮ ደደብ መሆኑን። ደደብ መሆንን ታውቃለህ ጆን ዳንኤል? ጥያቄ ልጠይቅ ጆን ዳንኤል፣ አንድ ጥያቄ ልጠይቅ። ብዙ ጥያቄ። ደደብ መሆንን አንድ ደደብ መሆንን ታውቀዋል? ሁለት በሰዎች ስቃይ ሳይመስል ዝም ብለህ የምትስቅ ሰው እንደሆነ ይታወቃል? የምታረገው ነገር ሰዎችን እንደሚያስከፋ ታውቆ ያውቃል? የእውነት ባለጌ መሆንን ታውቀዋለህ? ግን ያጎት ቅጥቅጥ መሆንን ወይ ተጽዕኖ አድሮብህ እንደሆነ ታውቀዋለህ? እኔን ነገሮች የምታውቁ አይመስለኝም። እነዚህን ነገር ቆም ብለህ አስብና አንተ ያለህበትና ሊያደርስ የሚችለውን ቦታ ታውቀዋለህ ብዬ አስባለሁ። ቀላል ነገር እንዳይመስል። የአንድ ማነው ስሙ የምትለው ዳዊት ድሪባ እንደ ጀግና የለም እንደ ትልቅ አክተር ምናምን ነው በህይወት ስስላቸው የነበረው። ለምን ሰዎች በባህሪያቸው ዋና ገጸ ባህሪውን የሚጫወተው ምስኪኑን ሰው ሳይሆን ሙጅሪሙን ነው የምናደንቀው። ብዙ ጊዜ ሙጅሪሙን ወይኔ መታው ወይኔ ምናምን ነው የምንለው። አይተቆል ሰው ለሰው ድራማ ላይ በገጸ ባህሪም ሆነ በሰዎች ተወዳጅነት የነበረው አስናቀ ነበር። አስናቀ በጨካኝነቱ ነው የሚታወቀው። ጥቁር ፍቅርን ዱንዳር ትለዋለህ አንተ ራሱ። ጥቁር ፍቅርን ሞር ያስተዋወቀው ዱንዳር ግን ኩላሊትን ወስዶ እዚህ ጋር ለወንድም ትምህርት ቤት ይሰራላል። ደግ ይጫወታል። እቤት ሄዶ ሰላም ሲል የማንን ኩላሊት እንደሚወስድ ፕላን አድርጎ የሚመጣ ሰው። ሳናውቀው ጨካኞችን የመሾም አባዜ አለብን። አንተም ሳታውቀው አጎት ተምሳሌት ሆኖ ይሆናል። ቆም ብለህ አስብ። አንተ አጎት ተምሳሌት ስለሆነ እኛ ለምንድን ነው ተጠቂ የምንሆን እንዴ? እኛ የማን አባታችሁ አይጥ ነው የምንሆነው? እኛ የእናንተ እንትን የምንሆን ሃይ እሱ 7 ፖሊስ በርግዶ ቀጥቅጦ ሄደ የሚል ተረት እናቱ ፀሐይ ነች አስቴር ስታነብለት ነው የምትውለው። እኛ እንደ አይጥ መሞከሪያ የሚያደርገን ማንን? እኛ ጋይስ እዛው ፀሐይ ላይ ሞክር። አስቴር ነው ምናምን የምትላት እዛ እህት ላይ ሞክር። ልቃሚ አለው ጋዴሚ ሺት ኤም ቡሽቴት አባቱ ነው ማላየው ጋይስ። ሺት እንደ ትልቅ ምሁር ደግሞ እኮ የትም ቦታ ላይ ደግሞ ይሮጣል። የሆነ ሰው ሰብሰብ ይበል የሆነ ቤት ላይ ተሯሩጦ አበባ ይልክላል፣ በአበባ ያጣድፋል ምናምን። ሰው ከተሰበሰበ እዛ ቦታ ላይ እኔም አለው ለማለት አሻራ ለመጣል የሚሟሟት ሰው በአንደኛ ደረጃ
አቴንሽን ሲከር የሆነ የደመቀ ቦታ ላይ ስሙ ከሌለ ብቸኝነት ተሰምቶት ሆድ የሚብሰው ሲያዩት ይሄ ፍየል የሚባለው ልቃሚ ቆሻሻ እንደዚህ ልጅ ምጠላው ሰው የለኝም ጋይስ። እናቴ ትሙት ጋዴሚት ወጣውኝ በቃ ወጣው ጃኒ ወጣች። እንዴት እንደምጠላው ልጅ ልክ ጥሩ ጭንቅላት እንዳለው ብጤ ደግሞ ልክ ትልቅ ሽማግሌ ሰላም የሚወድ ቀኑን ሙሉ እንደዚህ ጽላት ይዞ የሚውል እኮ የሚመስል ወይ ቁርአን ይዞ የለም ሲጸልይ እንትን የለም ሻሃዳ ሲይዝ የሚውል እኮ የሚመስለው በየእንትን ላይ እየሄደ እንትን ሲያደርግ ለማስታረቅ ሲል ወዲያውኑ ሲያስገቡት ደግሞ ግርም ነው የሚለኝ ጋይስ። እግዚአብሔር በጣም ነው ወዲያውኑ ሲያስገቡት ግርም ይለኛል። አስታራቂ ሆኖ ማለት ነው የሰላም ሰባኪ ሆኖ ሲያስገቡት አያችሁ። እንደዚህ አይነት ተጽዕኖ እኛ ላይ እንኳን አለ። እንኳን ጆን ዳንኤል ላይ አይደለም። ጆን ዳንኤል እንግዲህ ሰንጥቆ ጣሪያ ወጣ ሲባል ምናምን ነው የሚሰማው አጎቱ። እንግዲህ ስንት መክዘን ምን ነው የሚባለው መክዘን ስቶሮቹን ቀዳዶ ሲሄድ ስንቱን ሰው ድሃ እያደረገ ያየውን ዘበኛ እዛ እየገደለ ነው። ፖሊስ ለመያዝ ሲል እሱንም እየተኮሰበት ነው። ስንት ሰው እሱን ሲያሳዱ ስንት ሰው ህይወቱን አጥቷል፣ ስራውን አጥቷል። እሱን ይዞ ሲሄድ የነበረ ፖሊስ እሱ ሲያመልጠው አንድ እስረኛ አንድ ፖሊስ ካመለጠው ታውቃላችሁ እሱ እንደሚጠይቅ ታውቃላችኋል። እስረኛ ካመለጠ የሱን ቦታ እንደምትገባ ታውቃላችኋል። ወይ ከስራ ትሰናበታላችሁ ወይንም የምን ጊዜም እንትን ትከፍላላችሁ። ከስራ ስንት ትሰናበታል። ስንቱ ፖሊስ ስራ እንዳጣ ይሄ ምንም እንትን አይባልማ። ይሄ በዚህ ስቃይ ውስጥ ያደገ ሰው እንደዚህ አይነት ስቃዮች እያሳሳቀው ያደገ ሰው እንዴት ተጽዕኖ አይፈጠርበትም? ጆን ዳንኤል አንድ ነገር ጠይቅ። እውነት ተጽዕኖ እኔ አላደረብኝም ካልክ ራስን ቆም ብለህ እስቲ አስብ። ለእኔ እንዳትመልስልኝ ከራስ ጋር እውነት ያጎቴ ምንም ተጽዕኖ አላደረብኝም? ራስን ጠይቅ። እውነት ራስን ጠይቅና ለራስ ሾላ ገበያስ የገደሏት ልጅ አይደል? የአዲስ አበባ ልጅ ባለፈው እሱን ሪያክሽን ሳረግበት ወንድሜ በሱ እጅ ሞቷል ብሎ የአዲስ አበባ ልጆች ሲጽፉ ነበር። ሲጽፉ ነበር። የእውነት የእሱ ተጽዕኖ አላደረብኝም ወይ በልና ራስን ጠይቅ እስቲ። እንትን ሻወር ቤት ባኞ አለ ውሃ ሙላና እስቲ አንድ ጊዜ ቁጭ ብለህ እየታጠብክ አስብበት እስቲ ተገለል። ከዚህ መልሱን ታገኘዋል። እና ታዲያኛ በዚህ በተጽዕኖ ውስጥ እኛ ዳሜጅ መሆን አለብን? አንተ እኮ ሰዎችን እየጎዳ እንደሆነ አታውቅ። ሁሉ ሰው የአንተ ሸቃላ እንዲሆን ነው የምትፈልገው። በተለይ በአንተ ህይወት ውስጥ ያለፉ ሰዎች፣ አንተ የረዳሃቸው ሰዎች ሁል ቀን አንተን እያሞገሱ እንዲኖሩ ነው የምትፈልገው። ሌላ የሚረዳቸው ወይም ደግሞ ሌላ ህይወታቸውን የሚያሳካ ሰው ስታይ ደስ አይልም። ይሄ የዚህ የእንትኑ ባህሪ ነው። የእውነት እያንዳንዱ አዶኒያ ላይም ምናምን ላይም ምንም ጥርጥር የለውም እያደረክን ያለው ከሚዲያ ብቻ አለም ቢሆንልህ ከምድረ ገጽ በሐላል በኩል ብታሳጉዳቸው ደስ ይላል። አሁን በሐራም መንገድ ነው እየፈለክ ያለ። ዮኒ አሁንስ ያሳስረው ተውት። እናቴ ትሙት ያሳስረው። ያ አባ እሱም ቂሙ ነው የሚወጣው።
ዮኒ እኮ እንትናን ይፈራዋል። በራሱ ኮምፒውተር እና በራሱ ኢንተርኔት ይፈራዋል እኮ እናቱ እቆቧን እንደለበሰች ገና መቆሚያዋን ይዛ ከነ መቆሚያዋ ዘግዝቆ ሲነፋለት የነበረው ስለሚፈራው ነው እኮ ከሱ ጋር ዲስከስ የሚያደርገው። ይሁን ህፃኑን የሱን ልጅ የራሱን ልጅ ልክ ራሱ ጆከር እየደፈራት ይመስል ፎቶ አሰርቶ እንዲህ ዘግዝቆ ሲሰድብለት የነበረው እሱ ነበር፣ ግን ይፈራዋል። ገባችሁ? ያ እዛ ሴት ሰው እንዴት ጋይስ በራሱ ኮምፒውተር ሰው ይፈራል? ይሁን የኔ ቴሌፎን ነው አልፈለክም 800 ምናምን ሰው ብሎክ ውስጥ አለ 900 አረጋል። ማን አባቱ ስለሆነ እንዴት ነው እኔ የዮኒና የፍየሌን ዲስከስ የምሰማው ጋይስ? ጋዴምት እንደ ፍየሌ የምንቀው የምጠላው ሰው የለኝ። በነገራችን በጣም ነው የምንቀው። ለምን ይሄ ታይታ የለም እብድ ነው። ከኔ ጋር የተጣላው እኮ ብሎክ አድርጌው ነው እኮ 10 ጊዜ አበባ ሲልክ ምናምን ሲል አትገባም እዚህ ያልኩት አትገባም አንተ ልቃሚ ነግሬው ብሎክ አደረኩት። ደስ የሚለኝ ነገር ደግሞ ነግሬው ስለቦለኩት ከዛን አንድ ሳምንት ሙሉ ፎቶዬን ይዞ ሲሽከረከር ነበር። ከዛን ቀበሬ መሰለኝ አይዶን ነው ቀብሮኝ ነው መሰለኝ ሙታ መጣ አውጥቶ ነው መሰለኝ ቢያወራ እንደማልሰማው ሲገባ መሰለኝ የራሱ ተስፋ ቆረጠ። የፋኒ ድምፅ ምንድነው? ፋኒ የምትሉ የት ነው የተለቀቀው? ዋንትያን ነገ ሙሉ የእሷን ቪዲዮዎች አመጣለሁ። እሺ ዝም ብዬ አላወራበት። ኢቢኤስ ላይ አመጣዋለሁ፣ ኢትዮ ኢንፎ ላይ አወጣዋለሁ። እያንዳንዷን የእሷን ታሪኮች አወጣለሁ። ከዛን ባሏን ለማግኘት እንጥራለን። የልጇን አባት በጣም አስቀይምሽ ነበር መልሰው። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳው፣ ጊዜ ነው የሚጥለው። ወንድም በጊዜው ነው ሰበርኩሽ የሚሉሽ። ጥለሽው ስትሄጂ እንኳን ልመታት ዞር ብዬ አላቅም ይላሉ። ሳምሪ ማለት ነው። ሳልሰማው ይሄን ሳልሰማው ማለት ነው። ያኔ ቀነኒ ዘመን ላይ የቀነኒን ክሬዲት ለመውሰድ ቀነኒ ሲያጫውትሽ ነበር። ትላንት ወዲያ ነው። ከዛ ወዲያ ደግሞ ዋንትያ ነው አስመሳይ የምትባል ልጅ አለች። እሷ ሲባል ደግሞ እናትሽ እሷን ተደግፋ ለዋንትያ ድምጽ የምትሆናት ለልጄ ድምጽ ሆናችኋል እንዴ ብላ ስትሄድ ነበር። ዛሬ ደግሞ ከጃኒ ጋር ደግሞ ለመደረብ ነው። እግዚአብሔር ገና ሳላየው ዝም ብዬ ነገ ደግሞ ማን ተደብድባ ትመጣለች። እሷ ላይም ትደገፊያለሽ። ለምን ራስሽን ችለሽ ድምጽ መሆን ያለሽ ኬዝ ድምጽ የሚያሰጥ አይደል። ያላችሁ አማራጭ መለጠፍ ነው እንደ ፈንገስ። እስቲ ቮይሱን ልስማ። ጀስት ዝም ብዬ እንትን ስለ መልሰው እውነት ልብሽን ሰብሬዋለሁ። ይህ የራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። በእናትሽ ተስፋ አትቁረጭብኝ። በጣም አስቀይሜሻለሁ። ይቅርታ በድዬሻለሁ። ይቅርታ ስሜትሽን ጎድቼው ነው። ነውር አለብኝ ብዙ ስድብ ተሰቃይቻለሁ። ሄጄ ከነሳለሁ ያረብዬ። አዎ ፋኒ ሰርፕራይዝ ላድርገው። በድንገት ነው ደውልልኝ። እየሰማኝ ከሆነ ግን ይናደድብኛል።
ስንት ሰዓት ነው? 22 ሰዓት ገና ነው። ጅማ ጅርተቲን ፋን እየሰማ ነው። ይጠራል ኢቲኤል ናይ ሊሆን ይችላል፣ ግን የቆየ ነዋ። ለምን አሁን እንትን ሊወጣ ለምን? ከጃኒ ጋር ደግሞ ኮምፔር ለመደራረግ ነው። ያኔ ከእንትና ጋር ነበረ፣ ከቀነኒ ጋር ነበር። ያ እንዲህ ለምኑሽና ስትሄጂ ደግሞ በእጄም ነክቻት አላውቅም ይሉሻል ነው የጻፈችውን ታይትል አይታችሁታል። አብሬ ስትኖሪ እንትን ሳይገባቸው ስትሄጂ ደግሞ እንደዚህ ይሉሻል ነው። ያ ፋኒ አካውንቱ የለም። የማ አካውንት የማ ፋኒ አካውንት ውሸት ስትጽፍ ቦልካችኋለሁ። እሺ ይሄንን ወቁ። አሁን ገባና ሰርች አድርገዋል። ዛሴት ምክንያቱም አቴንሽን ሲከሮች አያስፈልጉማ። በሌላ ኒክ መተ እዚህ ብትለምኑ ምናምን። በነገራችን ላይ ማን በምን ስም መተ እንደምትለምኔ ነው ማይ። ለዛ ነው ብሎክ ማረጋችሁ። ብሎክ ለምን የምቀርባቸው ሰዎች አሉ። ናይ የቆየ ነዋ። ገባችሁ? የቆየ ሆናል። ያ ፋኒ ከኢንተርኔት ላይ ወጣ። ፋኒ ከኢንተርኔት ላይ አንወጣ። ያ ናይ እንትን ነው እኮ የቆየ ነው እኮ። ግን አይታችሁ ከሆነ ያኔ ቀነኒ ስትደበደበች ሲባል እኔም እንደ ቀነኒ የሚል እንትን ይዞ ተመጣ አይደል? ያ አሁን ደግሞ ጃኒ ሲባል ደግሞ ጃኒን ተከትሎ ወንዶች እንደዚህ ናቸው አልነካዋትም። ዋንትያ ሲባል ደግሞ ለልጅ ድምጽ ሆናችኋል እንዴ ብላ ፋይት ጀመረች። ጅጃ የተጫወኮን ፋይት ለልጅ ድምጽ ሆናችኋል ለዋንትያ የምትቆሙላት ማለት ጀመረች። ኮምፔር የምታረገው በየትኛው ገባችሁ? ሁሉንም ግርግር ግን ራሳችሁን ችላችሁ ለራሳችሁ ድምጽ መሆን አትችሉም እንዴ? ያላችሁ ኬዝ ራሳችሁን ችላችሁ ድምጽ አይሆንላችሁ? በቂ አይደለም? ሙሉ የተሟላ ፋይል አይደለም ወይ? እንደ ፈንገሱ ሁሌ ኬዝ እየፈለጉ የምትለጠፉት ለምን? በራሳችሁ ጊዜ ድምጽ አትሆኑ? ለምን? ያላችሁ ኬዝ ብቁ አይደለም? ማሟያ ይፈልጋል። ሳፍሪ ራትና ግር ነው ይለኝ አይታችሁ ለእንትና እኔም እንደ ማንነች ቀነኒ ለዋንትያ ደግሞ ለልጅ ድምጽ ለምን አልሆነችም ትሰደብ ብላ ከዋንትያ ጋር ደግሞ ተመሳሰል። ደግሞ ሌላ ምንድነው? ሌላ ሰው ደግሞ ምን ነበር? ከጃኒ ጋር ተወዳደሩ። አሁን ደግሞ ከጃኒ ጋር ወንዶች እንደዚህ ይላሉ ምናምን ነገር ፋኒ ይሄ ቪዲዮ የእውነት የድሮ ነው የምን ቀጥታ በዩቲዩብም ሆነ በምናምኑ መግለጫ ይሰጣታል። መግለጫ ምን አገባ? ብር አለ እንደ የምትሰራበት ስራበት። ፋን ብር ስራበት።
ለወጣብኝ ቪዲዮ ማስረጃ ወይም ደግሞ መግለጫ ብለህ ቪዲዮ ስራ ያ ለወጣው ቮይስ እኔም መልሳለኝ የሚል ታይትል ይዘና እሱንም እኛ እንሰማለን። ሄለን በጣም ትዋረጃለሽ። የተነፋችው ሌላ፣ እኔ ለምን ነው የምዋረደው? እግሯን በርግዳ የተኛችው ሳምሪ፣ እኔ ለምንድን ነው የምዋረደው? እንደዚህ ስትል እንዲህ መታሃለሁ ያለችው ነው የለፈለፈችው እሷ። አሁን ቁጭ ብላ ከነ እናቷ ልጅ አይ ምልሽ አሳድጊ የተባለችው እሷ ምንድነኝ እኔ for what? ጅጅን ገጣጣ አድርጎ የቀረችው እሷ። እኔ ምንድን ነው የሆኑት? እኔ እኮ የማውቃቸው ሚዲያ ላይ ነው። ያ ግን ሚዲያ ላይ ባውቅም ጂጂን በደም ስራ ውስጥ የምኖር ሰው ነኝ። ምክንያቱም ከቂጥ እስከ አፉ አውቃታለሁ። እሷ ራሱ ስለ ራሱ አታውቅ። እዛ ሴት ነጠር ነጠር ባቲ ነበር ተሸክምሽ አኑሬሽ ነበር ነው የኛ የዘፈን ምርጫ። ራሳችሁን የቻለ ኬዝ ካላችሁ ራሳችሁን ችላችሁ ነው። የመጣ ኬዝ ላውላ አትለጠፉ ነው። የእናንተ ዶሴ ተቀባይነት የለውም። ቀነኒ ስትመጣ ቀነኒ ላይ፣ ዋንትያ ስትመጣ ዋንትያ ላይ፣ አሁን ደግሞ ጃኒ ስትመጣ ወንዶች እንደዚህ ናቸው የሚል ግጥም ክራር ትመቻለሽ በየቀኑ ክር ትበጥሻለሽ፣ በየቀኑ ለመቋጠር ትደክሚያለሽ። እኛም ተመችቶናል። ሚዲያ ላይ ምን እናወራ ነበር? ምን እናወራ ነበር? እዛ ሴት ፋኒ እየሰማኝ ከሆነ በዚህ ነገር ላይ በራስም ሚዲያ ላይ በምን ላይ ከማስረጃ ጋር በቂ እንትን ካልሰጠ እኔ ዲፌንደር አላረግም። ይሄ መቼ እንደተላከ ከነ ቀኑ እንደዚህ ትለጥፋለህ ዩቱብ ላይ እሺ። ዛሴት ከዛ በኋላ እንዴት እንደምቆምልህ ታውቃለህ። ለምን አሁን ስደውል ከኢንተርኔት ላይ እያየው ነው የወጣው። እያየው ከኢንተርኔት ላይ ወጣ። ይጣራ ነበር፣ አሁን ከኢንተርኔት ላይ ወጣል። ያ እንደዚህ አይነት ነገር ደግሞ ጸጥ ብዬ ማለፍ አልችልም። ያላመንኩበትን ነገር ደግሞ ዲፌንድ አላረግም። ይሄ ቮይስ መቼ እንደተላከ ዓመተ ምሕረቱና ምናምን እሷ ባታረገውም ራሱ እሷ ቮይሱን ብቻ ነው እንጂ ምንም አላሳየችም። ምክንያቱም ጥቅስ ጻፈችበት። የተጻፈውን ቮይስ እንዳይታይ ጥቅስ ጽፋበታለች። አንተ ደግሞ ቮይሱን ታሳያለህ የተጻጻፍከው። እሷ ጥቅስ ነው አለ ጻፈችው፣ ታረጋለህ። ከዛን ህዝቡን ታሳምናል። ገብቷል? ሰምታል? ያ ሄሎ ፋኒ፣ ላይቭ ላይ ነኝ። አሁን አይቺሽ እኮ ነው። እንዴት ነው? ሰላም ቮይስ ሰምተናል። ፋኒ የመቼ ነው? ማስረጃው አለ አጠገቤ? ላክበት ሂስቶሪ አለ አጠገብ? ኧረ እኔ ምንም አውቀው ነገር የለም። የውሸት ነው። እኔም አሁን ነው በቅርብ ያየሁት። ግን ያው የውሸት ማለት ተቀናብሮ ነው ይሄ ድምፅ። በጣም አስቀያሚሽ ነው።
እንደዚህ ተቀናብሮ ነው። በጣም አስቀይሜሻለሁ፣ ይቅርታ። በድዬሻለሁ፣ ይቅርታ። ስሜትሽን ጎድቼዋለሁ። ተቀናብሮ ነው የኔ ድምፅ አይደለም ነው የምትለው ፋን? እኔ አላውቅም። ለራሴ ራሱ ግራ ነው የገባኝ። ገባሽ? እኔ የማውቀው ነገር የለም ከየት እንደሚያመጡ እንደዚህ ነገር ማለት የሆነ ጊዜም ቢሆን ቮይስ እንደዚህ ልክ አታውቅም። ያው በእድሜ ልክን 7 ዓመት ሙሉ መቼም ሁል ቀን የኔ ፍቅር ብላ አበባ አይደለም የምትሰጠው። መቀያየም ይኖራል፣ ምን ይኖራል። ቮይስ እንዴት ነው የምልከው? ሲጀመር ቮይስ አጠገብ አይደለ እንዴ ያለችው? እንዴት ነው የምልከው? እንደዚህ ነው ያ የትኛው ዓመተ ምህረት ትዝ አይልም? እኔ ምንም ትዝ አይለኝም። ሄዱ በማውቀው ነገር የኔ ድምፅ መሆኑ ራሱ ለራሴ ነው የሰማሁት ማለት ነው። ግራ ገብቶኝ እና እንደዚህ አይነት ደግሞ እኔ ቮይስም ልልክ አልችልምም አላኩምም። ሲጀመር ዘንድሮ ብቻ እንኮ አይደለም ካሁን በፊትም ተጣልታችሁ ሊሆን እኮ ይችላል። ፋን አስታውስ እኮ ቮይስ አላኩም ነው የምልሽ። አሁን እንዲህ ስታስቢ ቮይስ እንዴት ነው እንደዚህ አይነት ቮይስ ልልክ የምችለው? አጠገቤ እያለች ለማን የት ሄዳ ነው የምልከው እንደዚህ አይነት ቮይስ? ቮይሱ ላይ መራቋን ነው እንደሚያሳየው። ቆይ ተጨቃጭቀን ወይ ተጣልተን ተጨቃጭቀን ሪከርድ አድርጋ ከሆነ አላውቅም። እሷ ምን አይነት ምን እንደምትሰራ አላውቅም። ገና እያወራችሁ እሷ ሪከርድ አድርጋ ምን አውቃለሁ። እንደዛ ሊሆን ይችላል። የማውቀው ነገር ግን ቮይስ እንደዚህ ልክ የማላውቅም። ምን ለራሴ ሰርፕራይዝ ነው እንግዲህ እንደምታረግ። ቆይ ይሄ ቮይሱ ላይ የሚያመለክተው ማለት ርቃ ነው እዛው ሆና ነው? ቆይ እስቲ እንስማው። እውነት ልብሽን ሰብሬዋለሁ። ይሄ የራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። በእናትሽ ተስፋ አትቁረጭብኝ። በጣም አስቀይሜሻለሁ፣ ይቅርታ። ይሄ ቮይስ ላይ ርቃ ነው የሚያሳየው ወይስ እዛው ነው? እንዴት ነው? እኔ አላውቅም። ሄዱ የምር ፋኒ፣ በህይወት አንተ ተጣልተ የይቅርታ ቮይስ ልክ አታውቅም? የት ነው የምልከው? አጠገቤ አንድ አብረን እንደምንኖረው ያ ግን ወይ አንተ ስራ ትሄዳለህ ወይ እሷ እንትን ስራ ቦታ ሆነ ብሬክም ታይም ምናምን አስቀይመ ወጥተህ ከሆነ ምናምን የለም። አብረን ነው ቤት የምንኖረው እስከማውቀው ድረስ። ቤት ውስጥ የምትቀዳ ከሆነ አላውቅም። ኬታ ምታ እንደምትለቅ እንደዚህ ነገር እንደ ቤት ውስጥ ሬዲዮ ገጥማ የምትንቀሳቀስ ሊሆን ይችላል። አላውቅም። የማውቀው ነገር የለም። ቮይሱ ላይ እንኮ ቤት ውስጥ ሆኖ አይደለም። ለምን ላጣሽ አልፈልግም ምናምኑ እንደራቀች ነው እኮ የሚያሳየው። ሪከርድ አድርጋ እንኳን መሆኑን ካመንክ መራቋን እኮ እዚህ ቪዲዮ ላይ አለ፣ እዚህ ቮይሱ ላይ። አላውቅም። እንደዚህ ነገር አስቤበት ስለማላውቅ እሷ ራሷ ተወቀው ነው። ኦኬ ሪከርድ አንተ ልከህ ባይሆን ቤት ውስጥ እንደዚህ አይነት የይቅርታ ቃላቶች ወይም ደግሞ የይቅርታ ንግግሮች ታደርግ ነበር? የሰው ልጅ ቤት ውስጥ ትታያለች፣ ትጨቃጨቂያለሽ። በሰዓቱ መች ላወራ መች ይቀዳ ራሱ እኔ የማውቀው ነገር የለም እንዳልኩሽ። ግን እንዲሁ የሆነ ጊዜ ተፈጥሮ ተጨቃጭቀን ሊሆን ይችላል። በዛ ይቅርታ ጠይቂያት ሊሆን ይችላል። በምን እንደምትቀዳ አላውቅም እኔ። ግን ይሄኛውን ቮይስ ራሱ ኤግዛክትሊ የትኛው ቮይስ እንደሆነ ስለ የትኛው ቮይስ እንደሆነ ራሱ እኔ ማስታወስ አልችልም። የትኛው እኔም አሁን ላይቭ ላይ ነው ብዙ ሲጽፉልኝ ምንድን ነው ብዬ አሁን ነው የምከፍተው። ለእኔም ለምን ከአንተ ስታልሰማው ድረስ እኔ እርግጠኛ ሆኜ ዲፌንድ እንደማላደርግ ታውቃለሁ። ሁል ቀን በማስረጃ በምናምን ነው ዲፌንድ የማደርገው እና ለዛ ነው እኔ አሁን ራሱ ለምን እንደተለቀቀ አልገባኝም። ፐርፐዙ ለምን እንደሆነ አልበቃኝም። ምንም አልገባኝም። ገባሽ? አሁን ምንም ዛሬ ልጆቹን አስረክቤ መጥቼ ድጋሚ እንደዚህ ነገር ስትለቅ ምንድነው ምን ፈልጋ እንደሆነ ለኔ ራሱ ሰርፕራይዝ ነው። ሰው ሲልክልኝ አይ በቃ ማየት አልፈልግም ከዚህ በኋላ ብዬ ቲክቶክ ላይ አልገባሁም። ምንም የራሴ ነገር ነው እንትን እያደረኩ የነበረው። ለምን ተፈልጎ እንደዚህ እንደሚያደርገው አይገባኝም። ኦልሬዲ የጨረስን ነገር ነው፣ ጨርሰናል። እሷ የራሷን ህይወት ነው እየኖረች ነው፣ የራሴን ህይወት እየኖርኩ ነው። ምን እንደምፈልግ አላውቅም። እንዴ ልጆቹን አስረከምክ እንዴ? ዛሬ ቪዲዮ አላየሁም እኮ ስራ ነው። ዛሬ ሰጥቻቸዋለሁ። ዛሬ ወስደዋል። ከኪንደርጋርተን እዛ ወስዳለች። ሳታስመረምር ምናምን ፋን ሁሉ ነገር ጨርሻለሁ። እዛው ኪንደርጋርተን ግን ምርመራ አካሂደሃል?
እንዴት ጤነኛ እንደሆነ የታወቀ ነው ምርመራ ማለት ባለፈው የላኩልህን ቮይስ እንደ ቀልድን ያየው ማለት ነው። ኦኬ አይደለም እሱ ሁሉ ነገር እንትን ብያለሁ። ኪንደርጋርተን አናግሬ እነሱ ሁሉም ነገር አውቀው ከኔ ጋር ሞግዚቶቹ ነበሩ። ከዛ በኋላ ነው እዛው አስረክቤ የመጣሁት። ያ እና ቤት ለቀቁ የሚለውን ቪዲዮ አይቼው እንትን ብየዋለሁ፣ ግን አላየሁትም። ለምን በስንት ቀኔ ነው ዛሬ ራሱ የገባሁት ላይ ቪል አልተመቸኝም ነበር። ጀስት ግን ቪዲዮ እንደለቀቅ እንትን ደውል ምልክት መጥቶልኛል ማለት ነው ዩቲዩብ ላይ። ያ ቻላቅም ለምን እንደተለቀቀ ይሄን ቪዲዮ ፐርፐዙ ለምን አላማው ምንድነው የምፈልጋ ነው አላቅም። ልጆቹን ከሰጠ በኋላ አይደለም ይሄን ቮይስ የላከው አይደል? አራል እንዲደም ቢልም እኔ ራሱ መች እንደተቀዳ የኔ ሞር ራሱ ለራሴ አለ እንዴንስ ግራ ገብቶኛል። ግን ዛሬ ምናምን እንዳለቀክላቸው ፋኒ እግዚአብሔርን በልስቲ ሄዱ እግዚአብሔርን እንደምን ተፈጥሮ ነው ባንዴ እንደዚህ ሊፈጠር የሚችለው? ያ ማለት እዚህ ጋር ምን እንደሚጽፉልኝ ታላ አይደል? እኔ አንቺ ነሽ እንትን የምትቀሪው ምናምን የዛሬ ነው ይኸውና እነሱ እንደዚህ ናቸው ምናምን ይሉኛል። እኔ ደግሞ ዛሬ በሌላ ቶፒክ ላወራ ስለፈለኩ እንዳላየ ነው ሲጽፉልኝ ጸጥ ስለ ነበረው ለነሱ እንትን እንዲሆን ነው። አይ አም ሶ ኮንፊውዝ። አንድ ላይቭ ላይ ሆኜ ነው ያየሁት ገባ። ለዛ ነው ምን እንደማረግ እንትን ስላልኩ የደወልኩልህ። ምንም ነገር ከሌለው ላይቭ ላይ የመናገር ችግር ያለበት አልመሰለኝም። እንደዛም ስላሰብኩ ነው የደወልኩልህ። ያ አላቅም እኔ ምን ፐርፐዙ ለምን እንደተፈለገ ባይገባኝም ለእኔም ሰርፕራይዝ ስለሆንኩ እንደዚህ አይነት ነገር ውስጥ አሁን ድጋሚ ራሴን አልከትም። ጉዳዩን ዝም ብዬ ነው የተውኩት። ያ እና ብቻና ራህ እያረክ ነው። ያ አሁን ለራሴ ብዙ ጨርሳችሁ ነገሮች እያሉ ድጋሚ እንደዚህ ነገር ሲመጣ ለዛ ላይ እንትን ማድረግ አልፈለኩም። አሁን የላከው ማለት የካውን በፊት ከሆነ ችግር የለውም። ለምን ሰው በ7 ዓመት ውስጥ ብዙ ጊዜ ይጣላል፣ ብዙ ጊዜ ቮይስ ይላላካል። የካውን በፊት እኮ ሪካርድ ማድረግ ቢሆን ኖሮ በጣም የምሰራው ነገር ወንጀል ነው ወይ ይሄ ሰው ያለ ሰው እንትን ዝም ብሎ ሪካርድ የተደረገ በአላማም እንደሆነ ባይገባኝም ማለት ነው። ሶ የኔን ምን ከኔም እንደምፈልግ አይገባኝም። የኔን ጉዳ አወጣው እያለች ማን እንደሚጠቅማት እንግዲህ እንጂ አሁን ልጅ ካስረከብኩ ወይ በዚህ ፕሮሰስ ውስጥ አይደለም ይሄ ነገር የተፈጠረው። እቺን ብቻ አረጋግጠልኝ። ያ እቺን ብቻ ንገራቸው። ይሄው 1500 ነው 600 ሰው እየሰማ ነው። ያ እነሱ አሁን እኔም ሰው ብራዘርም ደውሎልኛል፣ ሌላም ሰው ደውሎልኛል። ምንድነው የዛሬ የላከው ቮይስ ነው ምናምን ሰው ግራ የገባው ነው። ሰፖርቱ የተለቀቀ ነገር ስለሆነ ሰው ግራ ገብቶታል። የገዛ ብራዘር ራሱ እንደዛ ነው መሰለው። አሁን ልከ ነው እንዴ ምናምን እስኪለኝ ድረስ ማለት ነው። ይሄን ያለው ሰው ለመሸወር እንትን ያሉት ግን ይሄ መቼ ትቅዳኝ ራሱን ስለማላቅ ያለ ፈቃድ ያለ ምንም ሳላቀው በራሷ እንግዲህ መቼ እንደምትቀዳኝ ስለማላቅ ለእኔም አዲስ ነው የሆነብኝ። ገባሽ? ይሄ ቮይስ ይኖራል ብዬ ራሱን ያላቅም መቼ እንዳወራው ራሱ አላቅም። ገባሽ? እንደዚህ የማይደረግ ነገር ወንጀል ነው። ሰው ሳያውቀው ዝም ብሎ እየቀዱ እንደዚህ ማድረግ አሁን ቀኑንና እንትኑን ስክሪንሻት ያድርገውና ከነ ቮይሱ ያዘው። አንተ ዳውንሎድ አድርገው። እኔ የለም እንደዚህ ነገር ነው አይመሮ ውስጥ የለም በህይወት ኖ ከነሱ ከሷ ስቶሪ ላይ መቼ ቀን እንደተለቀቀና ምናምኑ ስክሪንሻት አድርግና ዳውንሎድ አድርገው። ኦኬ እሱን አድርጌያለሁ። እኔ ግን እንደዚህ ነገር እኔ በህይወቴ ማድረግ ስለማላውቅ ምንም ሴቭ የማደርገው ነገር የለም። ምንም ሪከርድ የማደርገውም ነገር የለም። ግን ለምን ተፈልጎ እንደዚህ እንደተለቀቀ ራሱ አልገባኝም። ባሽ ልጆቼን የተቀበልኩት እንደዚህ እየለመነኝ ነው አልገባኝም። እኔ እንጃ። እኔም እዚሁ አሁን ነው ከሌላ ቶፒክ ነው ሲጭቅጭቅ ሲበዛብኝ ነው እኮ ምንድን ነው ብዬ እንትን ያልኩት። ስሰማ ደግሞ ለራሴ ገረመኝ ማለት የመቼ ለመሆኑ ብቻ በቃ ጨርሰናል እኮ እዚህ ጋር እንደ ያለቀ ነገር ከሆነ ምንድነው የኔ ቮይስ የሚያስፈልጋት? እዛ ጋር ምንድነው የምትፈልገው ከህዝቡ? ሰው ምን እንዲላት ነው የፈለገችው? እኔም እንደ ጃኒ መሰለኝ ያኔ እኔም እንደ ቀነኒ ነበረ፣ አሁን ደግሞ እንደ ጃኒ።
በፊት እንደ ቃል ስላልሞትኩ ነው ተባለ። ኦኬ ተከሰስ ወይ እስር ቤት እንድገባ ምን እንደሚፈልጉ ከኔ አላውቅም። ያ አሁን ቤቱን ልትለቅ ነው አይደል? ያ ስትለቅ ሙቭ አድርግ እንዳለ እንደውም ቮይሱ ብቻ ትዝታ ሆኖ ይቅር። ያ በቃ እንትን በል እሺ። እሺ ኦኬ ያ ሄሎ ወይ ፋኒ እያወራ ሺህ ጊዜ ሰምታችኋል አይደል? ላው ላይ ጢ ጢ ጢ ጢ ሲል ሄይ ዛሬ ግን ጋይስ ባዳ አረጋችሁኝ እኮ ለሚዲያ ጋይስ። ቆይ በነገራችን ላይ ምን ያህል ቢዚ እንደሆንኩ የምታውቁት ርክክቡ መቼ እንደተረካከቡ እንኳን አላውቅም። ጂጂ ላይቭ ላይ ናት ጋይስ፣ ጂጂ ላይቭ ናት። የሆነ ሰው በጣም ያስቸገረኝ። ሄሎ ወዬ ሄሎ ይኸውልሽ፣ ይሄ ድምፅ እንትን በእንትንም ይደረጋል ሆነ እንትን ያደርጉታል። በምን አለ በእውነቱ እንትኑን ይቅዳና ይክሰሳቸው። የእሱ ድምፅ ልክ በራስሽ ድምፅ ብዙ ነገር ነው የሚደረገው። ሄሉዬ በእውነት እውነቴን ነው። አሁን እቺ ዶክተር ባርባር የምትባለው የምታውቂያት ከሆነ አውስትራሊያ ያለችው በእሷ ድምፅ አድርገው ሌሎች ብዙ ነገር እንደዚህ አድርጉ እያሉ ብዙ ይሰሩ ነበር። እና ይሄን ነገር ተጠንቀቁ ምናምን እንደዚህ ነገር የሚደረግ ነገር አለ። ሄሉዬ የታወቀ ነው ይሄ። እኔ እኮ ካሁን በፊት ማለት አንድ ሰው 7 ዓመት አለ 7 ቀን አብሮ ሲኖር 7ቱንም ቀን በሰላም አይሆንም። ገባሽ? በዛው የምትጣይና ይቅርታ የምትባበይበት ቀን አለ። ከነዛ ውስጥ አንዱ ቀን ሊሆን ይችላል እንጂ ይሄ የዛሬና የትላንት አይነት ሲጀመር እኔ አሁን ቮይሱን አልሰማው። ቅድምን አልኳችሁ የመጀመሪያ ጊዜ ቀነኒ ፎቶ የምትለቅ ሰሞን የቀነኒ ኬዝ ሰሞን እኔም እንደ ቀነኒ የሚል ኬዝ ወጣ አይደል? አይ ነው ትላንትና ወዲያ ነው ምናምን ደግሞ ዋንትያ ነው ምናምን ትባለው እንትን ሲባል ደግሞ ለልጄ ድምጽ ሳትሆኑ ዋንትያ ተባለና ከዋንትያ ጋር ተለጠፈ ኬዛቸው። አሁን ደግሞ ጃኒ ሲባል ደግሞ ከጃኒ ጋር ተለጥፈው ወንዶች እንደዚህ ናቸው የሚል ታይትላው ላይ ጽፋ ለቀቀችው። አሁን እኔ ቮይሱን አልሰማሁትም፣ ግን ቀድሜ የጻፈችውን እላው ላይ የጻፈችውን ጥቅስ ሳነበው እንትን አልኩና ከዛም ቮይሱን ሰማሁት ከናንተ ጋር አይደል? ያ ግን ለናንተም ለምን በፋኒ እርግጠኛ ስለሆንኩኝ ላይቭ ላይ ደወልኩለት። ላይቭ ላይ ነው ደወልኩለት። አረ ለዛ ኔትወርክ ከኔትወርክ ሲወጣ ደግሞ ስላየሁት እንደዚህ አይነት ነገር ዝምን ስለማልን ላይቭ ላይ ነገርኩት። ገባችሁ? ያ በእንደዚህ አይነት ነገር እርግጠኛ ባልሆን ኖሮ እንደዚህ አልነግረውም ነበር። ገብቶሻል? አንድ ቀን ሊላት ይችላል፣ ሌላ ቀን ይችላል፣ ግን አሁን ላይ አይላትም። በፍጹም አይላትም። እነዚህ እንትኖች ናቸው። በፍጹም ነው አይላት። እንዴ በመጣሽበት ይመለስልሻል። ደርሼብሻለሁ። ከነመፈጠርሽ አላቅሽም። ዘርማን ዘርሽ ያቀኛል እንጂ አንቺ ቋቋቲያ እኔ አላቅሽም። ከነመፈጠርሽ ጌታ ምስክሬ አላቅሽም። አንቺን አሮጊት አንቺ ነሽ የምትከታተይኝ አንቺ እንዲያረገ የምትይ ቆዳ አሮጊት አንቺ። መቼ ነው የተከታተልኩሽ? መቼ አየሁሽ? መቼ ደረስኩበሽ? አልዳነም ይሆን ማኛ ባናትሽ ተተከይ ዝምባ የዳንሽው
ምን ነው አዳነች አበቤ ነኛልሽ? አዳነ ድኗል አልዳንም ይዘባበቱባል። ራሱ ቁማር ይጫወታሉ። የመንግስተ ሰማያት አስገቢና ሰዎች እነዚህ ሆነው ቁጭ ያሉልን ድኗል አልዳንም። በቃ መንግስተ ሰማያት ጌታ ኢየሱስ ክርስቶስ ጋር አቅራቢና መላሾቹ እነሱ ነው ቁጭ ያሉ። አመዶ ዩቲዩብ ላይ ስትሸቂ የምትወይ ጥፍጥፍ አሮጊት እዚህ መጥተሽ ትጮያለሽ። አንቺም መቁረቢያሽ እኮ ነው የሰዓት ዩቲዩብ ላይ መሸቀያሽ አይደለም። በዚህ መሻረል ዩቲዩብ መሸቀው ዩቲዩብ ላይ ምንም አይደለም። እኔ ያ ሰው ከኔ ጋር ሲሆን ሰላሜ የሚጠበቅ ከሆነ ሰላሜን ደግሞ ተለማምጬ የማገኝ ከሆነ ፋይኖ ተላረኩ። እኔ በዚህ አምናለሁ። ገባችሁ? ያ ቢያደርገውም ራሱ እሷም ብታደርገው እኔ አሁን የማወራው ስለ አሁን ስላላቸው ነው እንጂ ሪሌሽን ውስጥ ነበርን እኮ አይደል? ሪሌሽን ውስጥ ነበርን። ያ ሪሌሽን ውስጥ ነበርን። ይቅርታ አለን፣ ብዙ ነገር እንባባላለን። ሪሌሽን ውስጥ ትነገራለህ ጋይስ። ያ አንናገርም ጋይስ፣ አንናገርም፣ የእውነት አንናገርም እንጂ የሆነ ሳቄ ነው የመጣው። ማለት ሲያልፍ ሊገርም ይችላል። ሰው ስትናገር ሊገርም ይችላል ሲያልፍ ምናምን እንጂ ሪሌሽን ውስጥ ስንት እብድ ነገር ነው የምታደርገው ጋይስ። ይኸው ስንት እብድ ነገር ነው የምታደርገው። ያ ስንት እብድ ነገር ነው የምታደርገው። ያ አልነግራችሁ። ለማንኛውም እኔ አስቤው ሊዋል ገብተዋል። እንደዛ አስበዋል የሚባል ነገር አለ። ሰውን ይርስ ወዝ ቱጌዘር ሃዝ ሂ ካን ሳይ ኤኒቲንግ ማለት መቼ እንዳልኳት አላስታውስም ቢል ፋኒ እንትን ነው። አይ ቲንክ በድንገት ደውዬ እንደገና ለምን አያችሁ ምን ያህል እንደማልደብቅለት የሆነ ነገር ግልጽ ካልሆነልኝ ረን ያደረግ ነበር ቴሌፎኑ። አሁን ኮሊንግ ይላል። ዛት ሚንስ ከኢንተርኔት ስትወጣ ይታያል ማለት ነው። ከኢንተርኔት እንዴት ትወጣለህ ብዬ የተናገርኩት ገብቶች እዛ ሴት እኔ እንደዚህ አልችልም። ያ እንደዚህ ነገር አልችልም። ክሊር ያልሆነ ነገር ላይ አልችልም። ሳምሪ አንድ ጥያቄ ግን ልጠይቅሽ። ያ ሀቢብቲ እኔ በነገራችን ላይ ነገ እናትሽ ከዋንትያ ጋር የያዘችሽን አጀንዳ ሄድበታለሁ ብዬ ቀጠሮ ነበረኝ። እሺ ዛሬ አምታቱኝ። አንዳንዴም ቆይቶ መምጣት ፋር ያደርጋል መሰለኝ ሚዲያ ላይ ጋይስ። ሳምሪ ግን አንድ ጠይቅሽ። በነገራችን ላይ ትልቅ ዶክመንተሪ እየሰበሰብንላችሁ ነው የእናንተን ቤት ማንነት ቢፎርና አፍተር እያንዳንዱ ከቻሳ አደርግልሻለሁ ለአንዴና ለመጨረሻ ጊዜ። ይሄ ሾርት ሚሞሪ የሆነን ሰው አሁን ፋኒን ቁጭ ብሎ የሚሰድቡ ሰዎች ምን ችሎ እንደነበረ ለአንዴና ለመጨረሻ ጊዜ ዩ ሪሜምበር ዛት ታይም ቪዲዮ እያሰባሰብንላችሁ ነው። እሺ ይሄ ሾርት ሚሞሪ የለም ለነ መቅደስ አይነቷ ለነ ዮኒ አይነቱ ያ አመጣና ማሳየት ዛሴት። አንተ ብትሆን እንደዚህ አይነት ላይፍ ውስጥ ትኖራላችሁ? መቅደስ የመቅደስ የኢንስታግራሟ ቪዲዮ ዩቲዩብ ላይ አለ እንዴ ጋይስ? ከማሜ ጋር ስታወራ የነበረው ላኩልኝ። ዩቲዩብ ላይ ካለ ይሄ ቅንጥብ በጣም ነው የሚያስጠላው ጋይስ። ከዚህ ትጨርሳለህ፣ ወደዛ ትሄዳለህ፣ ወደዚህ ዩቲዩብ ላይ ሪከርድ ያደርገዋል። መቅደስ ከእንትና ጋር ስታወራ መቅደስ የኢንስታግራሟ መቅደስ ኢንስታግራሟ ሳይሆን መቅደስ ጎሚስቷ ልበልሽ። መነፋት የማይሰለች ሰው ከኢንስታግራም የመጡ ሰዎች ግን ለምን ነው መነፋት የማይሰለቻቸው ጋይስ? የእውነት ፕስ ማለት አይሰለቻቸው? የእውነት ኢንስታግራም ላይ የደረሱ ሰዎች ሁላ
መነፋት አይሰለቻቸው ሄዱ። የተበሳ ጎማ ነው የሚመስሉት። አይሞላም እንዴ? ንፋስ ራሱ አይሞላውም እንዴ? እንዴ ኢንስታግራም ምን ጋይስ፣ ኢንስታግራም የታበሳችሁ የታችሁ ይታውቃላችሁ። እኔ ዩቱብ ላይ ከዩቱብ ላይ ቲክቶክንም በግድ ነው ያላመዱኝ። ኧረ የለን ግቢ ስንቱ ቅራቀንቦ እየነገሰ አይደል እንዴ ብሎ አካውንት ሰጥቶኝ 1000 የሞላ ሰጥቶኝ ነው የገባሁት። እኔ እንደዚህ የሆነ ቦታ ከተመቸኝ እዛ ቁጭ የምል ሰው ነኝ እኮ እኔ። እንደዚህ አይነት ባህሪ ያለ መቅደስ እንትናን ሊንኩን ስትልኩልኝ ደውሉልኝ እሺ። ይሄ ቀንተ ቁጥም ሳይሆን ከዩቱብ ላይ መቅደስ አንድ ጥያቄ ልጠይቅሽ። መቅደስ ጎሚስታ፣ መቅደስ አፈሰፊዋ ማለት ፖዚቲቭ በነገራችን ላይ ኢትዮጵያ ባልሽን አውቀዋለሁ እሺ። ኢትዮጵያ ባልሽን አውቀዋለሁ። የሁለት ልጆች አባትሽን አውቀዋለሁ። በፎቶ ላወጣልሽ ይችላል። ኢትዮጵያን ላምጣልሽ እግዚአብሔር ቆይቶ ነበር ከተላከልኝ። ውሽ እኔ የምሄድበት ቦታ የኔ ኢንሳይደሮች የሆነ ሰው ላንሳ። የእሷን ኢንፎርሜሽን የጋለሽ እንዳታስቡ እስቲ። ይሄ ሰው ነው እንዲላከል ይሄን ይላከል ይያል ቻት ቆይቷል። አንድ ጊዜ እሷን ቶፒክ ላረጋ ስል ስለ መቅደስ ከፈለግሽ ተብሎ ወዲያውኑ ነው ጣቅ የተደረገልኝ ማለት። እስቲ እዚህ ላይ ነው መቅደስ ኢትዮጵያ ባልሽ የሁለት ልጆች አባትሽ። ቆይ ላምጣልሽ። ኢንሳይደሮች እየሰማችሁኝ ከሆነ ሃይ በሉኝ። ዝም ብላችሁ ሃይ በሉኝ። ከዛ እኔ ሂስቶሪ ወደ ላይ ሄዳለሁ። ችግር የለው። ሂስቶሪ ወደ ላይ ሃይ በሉ ኢንሳይደሮች። ዝም ብላችሁ ሃይ በሉኝና ወደ ላይ ኢንሳይደር እንትን ለማለት እዚህ ላይ ነው እንዴ? ይሄማ እንትን ሃይ በሉ። አይጥ ጋ እየገባ ምናምን ብላ እኔንም ስትሰድበኝ ነበር ማለት ነው። የሚገርማችሁ ነገር መቅደስ ማለት ስዊድን ነበር የምትኖረው። ሁለት ልጆች ወልዳ ምናምን ማለት ነው። ከዛን የአቤል ጓደኛ ነው እኮ ያገባችው። ይሄ ካናዳ ያለው አቤሌኛ እንዴ አቤሌኛ ያ እንዴ እሺ ካይዚ አንቺ እንትን የአቤልን ጓደኛ ማለት አቤል ያውቀዋል። ነርስ እንደዛ ነገር ነው ካናዳ ላይ። እሱን አገባችሁ በኢንስታግራም ተዋውቀው ጋይስ። እሱን አግብታ ካናዳ ሄዳ የሆነ ላይ ደግሞ ቲክቶክ ላይ ስታፈቅር እሱን አፍቅራ ደግሞ አሜሪካ ሄደች እና ገባች። ከሌላ ሰው ነው አሁን የወለደችው ከሌላ ሰው ጋር። አቤለኛ የሱ ጓደኛ ነው እኮ ካናዳ ይወት ካናዳ ገባው ብላ ቬሎ አድርጋ የኢንስታግራም የብር ስብሰባ ይሄ ብር ለደሃ እንትን ነበር። እኔ መቅደስ ካናዳ፣ ስዊድን፣ አሜሪካ ባልሄድልሽ ቱ ቤቢ። አሁን ዳይ ኢንሳይደሮች እሺ ዳይ ይሄን የትኛው እዚህ WhatsApp ላይ ላኩልኝ። እዚህ WhatsApp ላይ ነው እስቲ የትኛው WhatsApp ላይ ኢትዮጵያን ላመጣልሽ ነው። ኢትዮጵያ ይባላል የመጀመሪያ የልጆቹ አባት። እሺ እሱን ትታ እስቲ ወደ ካናዳ ስትሄድ ከጀርመን በሰው ፓስፖርት እንደወጣች ሲወራ ሰምቻለሁ። እሱን አይደለም የኢትዮጵያ የእንትኑ ሃይ ነገ ያንቺና የዋንትያን ጉዳይ አመጣበታለሁ። እሺ ጀስት ግን ሃይላይት ልይድልሽ። እሺ ከነ ኢትዮጵያ አመጣልሻለሁ። ኢትዮጵያ ነው ኢትዮጵያ ይባላል የልጆቹ አባት። ስዊድን ላይ የእርዳታ ብር ትሰበስብ ነበር። እንደዚህ በዛ ብር ሰርግ ደግሳ ካናዳ ሄደች። ያገባችው ሌላ፣ አሁን የወለደችለት ከሌላ ነው ጋይስ፣ ከሌላ አንድ ነገር ልጠይቅሽ መቅደስ፣ አንቺ አንድ ሰው ሳይመች ሲቀር ሰርግ እንኳን ደግሰሽ ያንን የሚያክል ደግስ እንኳን ደግሰሽ ስዊድኑን ላትተሽ ሙቭ አርገሽ ሌላ ሰው ደግሞ ስታገኝ ወደዛ
የመግባት መብትሽን የተጠቀምሽ ሰው ፋኒ እቃ ትንሽ ነው እቃ ለመሆኑ ይሰራል ወይ ተብሎ በእናት ሲሰደብ ልጅ ቁጭ ብላ ስታላግጥ ስታንጋጥጥ ምንም ያልተናገራትን የፋኒ ወንድም ገጣጣ ምናምን ምን ያለችው ምን ነው የምትለው ነበር ቁምቡርስ እያለች ስሳድበው ከእናቷ ጋር ቁጭ ብላ ምንም አልተናገረችም ብለሽ ለመናገር እውነት ሞራሉ መጣልሽ ወይስ ታሪኩን ስለማታውቂ ነው? መቅደስ ስለማታውቂ ነው ታሪኩን። ስለኔ አውራሹን ተይው ችግር የለውም። እኔ ቀስ በቀስ ነው ሂሳብ መወራረድ እያሳሳኩ ቶፒክ በጎደለብኝ ቁጥር ሙሉ ነው የምጨፈልቅሽ። እሺ ያ እንደ ተበሳ ጎማ ብትነፊ ማትሞይ ሴትዮ እሱን ችግር የለው የቶፒክ ማሞያ ነው ማረግሽ። ግን በፖዚቲቭ ነው የምጠይቅሽ። አንቺ መብቴ ነው ካልወደድኩ ብለሽ የመኖር መብትሽን እንደዚህ ከዚህ ጋር ተጋብተሽ ከዚህ ጋር ሄደው የመናፋትና የመዋለድ መብትሽን እያሟላሽ ፋኒ ግን እንደ ወንድነት ወንድ ልጅ ያለው ነገር ወንድነቱና ክብሩ ብቻ ነው። ይሄን ታውቂያለሽ። ወንድ ልጅ ክብሩን ካልጠበቅሽለት ወንድነቱን ካላከበርሽለት መቼ ጥሎሽ እንደሚሄድ አታውቂ። ጋራንቲ የለሽ። ልንገርሽ አንቺ የመነፋት ጋራንቲ እንጂ ከወንድ ጋር የመኖር ጋራንቲ የለሽ። አታውቂበት። አንቺ ብታጪ የወንድ ዕቃ እንኳን ዕቃሽን ባይሞላው የሞተ አይጥ ወትፈሽ የምታድሪ ሰው እንደሆነ አውቃለሁ። ይህንንም አውቃለሁ። ችግር የለው። አይጥ እንኳን ባይጠፋ እባብ አጣጥፈሽ እንደምታስገቢ ሰምተናል። ችግር የለውም። ይሄም የራስሽ ባህሪ ነው፣ መብትሽ ነው። ገብቶሻል? አንቺ አሁን ያገባሽው ሰው እናቱ እቃዋ ሰፊ ነው እቺ ግም ዕቃ እያለችሽ ብትሰድብሽ እሱ አጠገቧ ቁጭ ብሎ ቢስቅ እስቲ ምንድነው የሚሰማሽ? መቀዲ የእውነትንም ነግርሽ ማለት ይሄም ጥያቄዎች የምጠይቅሽ በጣም በፖዚቲቭ ያለውን እውነታ ነው የምጠይቅሽ። እንደዚህ አይነት ነገር ስንት ዓመት እንደቻለ ኬዙን ታውቂዋለሽ? 7 ዓመት። የሱ እናት ነጠላ ለብሳ ቤተክርስቲያን የምትሄድ ናት። ስለ ሚዲያ አታውቅ። ተፈጥሮዋ ዘሯ ምኗ ሁላ ሲሰደብ ነበር። በእናትየው ምክንያት አማራ ሙሉ ቆማጣ እያለ ሲሰደብ ነበር። ታውቂያለሽ? ሳምሪ ምን ስትላት ነበር? እንኳን አንቺ ቆማጣ የሚሸጉረው እያለች ስትሰድባት ነበር። ታውቂያለሽ? አታውቂማ? የማታውቂ ከሆነ እንድታውቂ ነው በፖዚቲቭ ማናገርሽ። ዮኒ ከቨር ሲያደርግ ነበር። ምን ይወራል በሁለት ደቂቃ? ለምን 1 ደቂቃ አይሆንም? ህይወቴን ዘግቻለሁ ካንተ ጋር ህይወት ጀምሬያለሁ ካለች ጆን ዳንኤል ጋር ለውክልና ነው፣ በዛ በማታ ለውክልና ነው የምትደውለው። ይሄ የማይመስል ነገር ነው። ውክልናም ቢሆን እራሱ ማንሳት ይችላል። 1 ሚሊዮን ብር ደግሞ ነበረው ምናምን ሰጥቻለሁ አለች። እሺ ያም ሆነ ግን እኔ ከመሃላቸው አዶናይ ይሄን ነገር አይኑን ከፈት አድርጎ ቢወጣ ደስ ይለኛል። ሁለቱ እንደፈለጉ በህግም ይሁን በምንም ይፍቱት። ምክንያቱም ሁለቱም ጋር የማደስ ማይል ነገር ነው ያለው እና ምንም የትኛው ውሸት ፍቅር ቻውን የመግማማት ስሜት አለ። ያ በቃ ላንተን የምትለው ውክልናም ቢሆን ደግሞ እሱ ሄዶ ማንሳት ይችላል። አታስፈልገውም እሷ። ግን እነሱ የሆነ የተግማማ ነገር አላቸው። ከዚህ መሃል አዶናይ ራሱን ቢያወጣ የኔ አስተያየት ይሄ ነው። በቃ እስር ቤት ከገባ በኋላ ቀበቶውን አስረክቦ ከገባ በኋላ ውክልና መስጠት ይችላል እንዴ? ፍርድ ቤት ላለው እንዴ? በእስር ቤት ህግ አይቻልም። እንደዛ የሚባል ነገር እስር ቤት ውስጥ የለም። እኔ ወይ ኦልሬዲ ቀበቶ ምናምን ነገር አስፈትቶ ከሄደ በኋላ እሱ እኮ ስለምንም ነገር አያገባው ነው። አይቻልም። እንደዛ የሚባል ነገር የለም። ሳይንቀሳቀስ እዛው ጋር ይቀመጣል እንጂ እነሱ አልተለያዩም። ሙድ ይቻላል። ጋይስ
እኔ አላውቅም፣ ታስሬ አላውቅም። ኖ ኖ ኖ በህጉ ምን ይላል? እኔ አይመስልም። ግን ጆን ዳንኤል ተመልሶ ይታሰርልን የምትሉ ሰዎች እስቲ እኔ የእሷን ማሰብ አልገባኝም። ምክንያቱም አቢዩስ ሲያረጋት ነበረ ነው። አሁን እሷ ጭንቅላቷ ውስጥ ይለይ ነበረ። ስለዚህ እሱን ያዘጋው እዚህ ጋር እርግጠኛ አይደለችም። በመጀመሪያ ደረጃ ከኔ ስትለይ ሲል እሺ፣ የአዶኒያስ እንትን ስለምን ነው እንደዚህ ሪፖርት እናንተ የሚበዛበት? እኔ ምንም አልኩሽ። ለዛ አዶናይ በአጠቃላይ ከነዚህ ልጆች መውጣት አለበት። በቃ ለምን ብዙ ውጣ ውረድ ያየ ልጅ ነው በህይወቱ ብዙ ለፍቶ ጥሮ ነው እዚህ የደረሰው። ቤተሰቦቹ ጥሩም ቢሆኑ እሱ ግን በስደት የሚሆን ምናምን እና ከዚህ መሀል መውጣት አለበት። በቃ እሱ አይኑን መክፈት አለበት። ያንን ነው የምለው። መግባት የምትፈልጉ አንዳንድ ጻፉ። እሺ፣ አዶናይ ከዚህ ውስጥ መውጣት አለበት። እሷ አቢዩዝ ያደረገ የነበራለች። አዎ በሰዓቱ ነበር መናገር የነበረባት። በሰዓቱ መለየት ትችል ነበረ። የደበደበሽ አይቻለሁ የሆነ ቪዲዮ፣ በጣም አጸያፊ ስድብ እየሰደባት እንደዛ ያለራሱ እንዴት አብራው እንደሆነ በጣም ባለጌ ነው። በነገራችን ላይ ወደ ኋላ ቪዲዮን ብታይ በጣም ብልግናውን ደግሞ አያውቅም ባለጌ መሆኑን እሱ። እኔ ትላንትና ያየሁት እንትን ላይ ግማታ ሙሉ ይላታል ላይቭ ላይ ምናምን። እንዴት በጣም ነውር ነው በጣም እግዚአብሔርን። ሴት ልጅ እንዴት ግማታም ትባላለች? አማትቻት አላውቅም የሚለው በመኪና ገይቷት አልፎ አልነበረም እንዴ በሰው ሀገር? እንደውም ሰው ሀገር ስትሄጂ ሞር እንኳ ትቆራኛኛለሽ አይደል? ዱባይ ላይ በመኪና ገይቷት አለ እንዴ እንዳለፈ ራሱ እንደ ጀብድ ሲያወራው የነበረው። ታሳዝናለች። ልጅ ነች ምናምን፣ ግን መሀላቸው ያለ ነገር በጣም የሚደብር ነገር ስለሆነ ልጅነት ሳይሆን አለመማሯ ምናምን ነው። ስድስተኛም ደስ የተማረች አትመስለኝም። እኔ እንትና ናይና የውሸቴን አለም የእውነት ልፎግራት ምናምን አይደል። እግዚአብሔርም ምንም አታውቅም። ትምህርት አልተማረች። አንድ ጊዜ ምን ስትል ሰማት ጃኒ? ኢንተርናሽናል ጌመር መሆን እፈልጋለሁ አድርጉኝ አለች። ኢንተርናሽናል ጌመር ለመሆን እኮ ወይ እንግሊዘኛ ወይ ፈረንሳይኛ ምናምን መናገር አለብን። እንግሊዘኛ ዋት ይዘሩና የማታውቅ ሴትዮ ኢንተርናሽናል ጌም መሆን እፈልጋለሁ እባካችሁ ፎሎዬን እንዳትቀንሱብኝ አለች። ጋዴም እሺ እኛ ፎሎ ብንጨምርላት ከፈረንጁ ጋር ምን ብላ ነው ኢንተርናሽናል እንደ ፊፊ ልትነጋገር ነው? ስለምን እንደምታወራ እንትን ናት። በነገራችን ላይ ንግግርም አታውቅም። እሷ ከምትናገር ብትደንስ ይሻላታል። በነገራችን ላይ ዛሬ ራሱ ያላስተዋለችው ነገር ሰላም አውርደናል በሽምግልና ምናምን ካሉ በኋላ መታ ለዮኒ ማኛ ለምን ኢንተርቪው እንደሰጠች አልገባኝም። አስፈላጊነቱ አልታየኝም። ሰላም ባይሆን ኦኬ ልታስረዳ ወጣች ይባላል። ሰላም ካወረዱ በኋላ እኮ አሁን ደግሞ እሷ ለተናገረችው ደግሞ እሱ ሊመልስ ይወጣል። ያ ማለት ባክ ኤንድ ፎርዝ ነው። ምንም ሴንስ አያደርግም። ስለዚህ እኔ እንጃ አላቸው። ግን ከዚህ መሀል አዶናይ ቢወጣ ደስ ይለኛል። ምክንያቱም ፍቅር የለም፣ ጨዋታ ነው። ራሱን ቢያብስመልጥ ጥሩ ነው፣ መጨረሻው እንዲያምር። ያ ነው የኔ አስተያየት። ሄሉ እያመሰግናለሁ፣ ወድሻለሁ። ግን ከንፈሩን ስስም አይታችሁ ታውቃላችሁ? የአዶኒያስ እኔ እንጃ ሲሪየስ ቶክ ቪዲዮ ላይ ምናምን አይታችሁ ታውቃላችሁ? ከንፈሩ እኔ ልብ ብዬ አላውቅም። ሄሉ እኔ አንዳንዴ ነው በድንገት ስክሮል ሳደርግ እንጂ ሆን ብዬ ያንቺን ቤት ነው በቃ የምጠብቀው ለእንትን ለማለት እኔ አላ እሱ አሁን እንዴት መሰለሽ በዚህ ልጅ ተጎድታ ስለነበረ ሂል ለማድረግ ነው፣ ራሷን ለማገገም ነው ከአዶናይ ጋር የሆነችው። ምክንያቱም አንድን ሰው በምንም ተአምር የሆነ ስሜት ከሌለሽ በዛ በማታ ልትደውይለት አትችይም በምንም ተአምር። የፈለገ የሆነ ሜቢ የቤተሰብ ችግር ካለ ወይ የሆነ ሀዘን ልትነግሪ ምናምን ካልሆነ ለውክልና ላወራን 2 ደቂቃ ይሄ ሜክ ሴንስ አያደርግም። አይገባኝም። ያልጨረሱት ጉዳይ አለ፣ እዛው ጉዳያቸውን ይጨርሱ። አቢዩዝ ያደርጋል ነበር በሰዓቱ መናገር። አሁን እኮ ህግም ቢጠይቃት አልፏል፣ ያለፈ ታሪክ ነው። እዚህ ጋር ይሄ ነበረ በሚል መክሰስ አትችልም። እሷ ወይ ቆርጣ አልቆረጠችም ምናምን፣ በሁለቱ መሀል የሆነ የተወዘጋገበ ነገር አለ። ራሳቸው እንደተጨመላለቁ ራሳቸው ይፍቱት። ብቻ አዶናይ ከዚህ መሀል ቢወጣ ጥሩ ነው፣ ለራሱ ለህይወቱ፣ ለፊውቸሩ። ዶኒያስ ጃኒ የጠቀመችው አይመስልሽም? በእርግጥ አዎ፣ ኢትዮጵያ እንደገባ ብዙ ነገር አያውቅም ነበር። ብዙ ነገሮችን ረድተዋለች እግዚአብሔር በሚያውቀው። ግን እሱም አልጎዳትም። ከጎኗ ሆኖ ከቨር የነበረችውን ብዙ ነገር በጆን ዳንኤል የተበደለችውን
በጣም ጥሩ ሆኖ ነው ከጎና የሆነው። አሁንም መርዳት ካለበት በውስጥ በኩል እንደዚህ ራሱን ሳያሳጣ መርዳት ይችላል። ግን ራሱን በሚያሳጣ መንገድ አጋልጦ እንትን ካለ የሚመጣውን ነገር አይችለውም። ብዙ የለፋበትን ነገር ነው ማለት ብቻሽን ስትሆኝና ጥንድ ጨዋታ ያልተሳካ ጥንድነትም ቢሆን ሰዎች ማየት ይፈልጋሉና ያንን አክሰሶች ያጣል ብዬ አስባለሁ። ያ እንግዲህ እንዳውም ከዚህ በኋላ ሞር ኢንተረስት የሚሆን ይመስለኛል። ይቀበላታል አይቀበላትም፣ ግን የእውነት አብረው ነው ያሉት አብረው የሉትም ምናምን እንትን ነው፣ ክሬቲቭ ነው ወይ ደግሞ ነገሩን አሁን ይሄ እንደ ፈጣሪ ካየ ነው ማለት ነው። ያ እንደ እንትን ካየ ያ ብቻ ይሄንን የተፈጠረውን ነገር ኢግኖር አድርጎ ማለፍ አለበት። በአጠቃላይ ኢንቮልቭ ምንም ነገር ሳያደርግ ያው ፍቅራቸውን ቢቀጥል ጓደኝነታቸውን ቢቀጥል ምንም ነገር ኢንቮልቭ ባያደርግ ባይገባበት ጥሩ ነው እላለሁ እኔ። ለመመለሱም ለምናምንም ለምን እውነታውን የሚያውቁት ሁለቱ ብቻ ናቸው። አሁን ሁሉም ህዝብ የራሱን አስተያየት ነው እንጂ የሚሰጠው። ለምን ነው እነሱ ብቻ የሚያውቁት? እኛም እናውቃለን አለን እኮ ምንድን ለምንድን ነው እኛን ከጨዋታ ልታውጪን የፈለግሽ? አለን አብረን ነው እየሰራን። አባባሌ ገብቶሻል? ትክክለኛው ነገር አሁን እሷ ቅድም ምን አለች? 2 ደቂቃ ነው ያወራሁትኝ አዶናይ የሚያውቃል አለች። 2 ደቂቃ ሙሉ እንዴት ነው ምንድን ነው ሰው የሚያወራው? ግን ሲጀምር ውክልናው በአካል መገኘት ካለበት 2 ደቂቃ ማውራቱ ለምን አስፈለገ? ውክልናውን መቀየር እንፈልጋለን ዛሴት አረ ራሱ ማውረድ ይችላል፣ እሷ አታስፈልገውም። ሲቀጥል ደግሞ ሜክ ሴንስ ያደርጋል። ከአዲስ አበባ ጎንደር ከሄደች በኋላ መዝናናት ውስጥ ሆነሽ እንዴት ነው ጆን ዳንኤል ትዝ ብሎሽ የምትደውይው? ይሄ ሰው ህፃን አይደለም። አዶናይ የሚያውቃል አለች። ምናልባት አዶናይ አያሳጣትም፣ አላቅም ያልሰማው ምናምን አይልም። ዛትስ ዋይ ላይክ ስለዚህ መቻቸው። ግን መጠንቀቅ አይከፋም። ሄሉዬ አመሰግናለሁ። ታቾኛ አዳምጥሻለሁ። ያ አረበኛ ግቢ። ሄሉዬ እንዴት ነሽ? እኔ ግን ለየት ያለ ሀሳብ ነው ያለኝ። ለእኔ ጆን ዳንኤል በጣም ባለጌ፣ ለሴት ልጅ ክብር የሌለው በጣም ንቀት ያለበት ልጅ ነው ለእኔ ማለት ነው። ላይክ የልጁ እናት እንኳን ወታ ያኔ አንቺ እንደዛ ድምፅ ስትሆኝላት አይተሽ ከሆነ በጣም ነው ያመሰገነች። ወታ እንኳን እንደዛ ክብር ሳይሰጣት እንደዛ ሲያመነጫጭቃት እሱ እዛ ጋር የሚዘንብለትን አንበሳ እንጂ ለእሷ ምንም አይነት ሰው ያ 100,000 ሰው ከእስር ቤት ሲወጣ ቁጭ ብሎ ሲጠብቅ የነበረው ለእሷ ፕሮፖዝ ያደርግላታል ብለው ሲጠብቁ ነበር። እኔ ራሱ በጣም ነው የጠበቅነው። እሱ ግን ዞር ብሎ እንኳን አላየም። እዛ ጋር የሚወርድለትን አንበሳ ነበር ሲቆጥር የነበረው። ኢቭን አንቺ እንኳን ወተሽ እንደዛ ስትናገሪው ቴንኪው ነው ያለች። ምክንያቱም የልቧን ስለተናገርሽላት። የእውነት እሱ በውስጥ የሚንከባከባት አይነት ወንድ ቢሆን ወታ ዲፌንድ ታረገው ነበር። እንደምታስቡት አይደለም፣ እሱ የልጅ አባት ነው ምናምን ነገር አይደለም ያለችው። አንቺን ልክ ከሷ ጎን የቆሙትን እሱን የተቃረኑትን እንደዛ ሲጠለጠል ቴንኪውን ያለችው ወታ የልጇ አባት ነው። ምክንያቱም በውስጥ የሚያደርገው ነገር ልክ አይደለም። እሷም ያንን ታውቃለች። የልቧን የተናገሩላትን ሰዎች ቴንኪው ስትላቸው ነበር። ስለዚህ አሁንም ቢሆን ነገር ለናዮ ያሰጋል ጆን ዳንኤል እውነት ለመናገር። ምክንያቱም ልጁ በጣም ለሴት ልጅ ምን ያህል ያለው ንቀት በሶሻል ሚዲያ ላይ ለእኛ ለቲክቶኮች ሁሉ ያሰጋናል። በትክክል እና በተቻለን አቅም መልሶ ወደ እስር ቤት እንዲገባ ማድረግ ነው። በትክክል ላይ እኔም ያንን ነው የምለው። በቃ ልጁ በጣም እዚህ ጋር መጥቶ የሚያደርጋቸው ነገሮች ደፋሪ ወንዶች፣ ገዳይ ወንዶች እኮ ግንባራቸው ላይ አይደለም እኮ የሚጻፈው። ደፋሪ ገዳይ ተብሎ አይደለም። ልክ እንደዚህ አይነት ሰዎች ለሴት ልጅ ሪስፔክት የሌላቸው
እንደዚህ አይነት ወንዶች ናቸው ሚስቶቻቸውን የሚገሉት። እንደዚህ አይነት ወንዶች ናቸው ሚስቶቻቸውን የሚደበድቡት። የተለየ ታፔላ አይጻፍባቸውም። ስለዚህ ይሄ ልጅ ከማረቢያ ቤት ሲወጣም ታርሞ አልወጣም። አንደኛ ነገር አልታረመም። በጣም ብዙ የሚቀረው ልጅ ነው። አሁንም እኔ በህግ ጥላ ስር ቢውል እኔ በጣም ደስ ይለኛል። ምክንያቱም ውጪ ሆኖ ራሱ ለልጁ እናት ክብር የለውም። ገባችሁ? የልጁ እናት ለሆነች ብዙ ለናዩ ራሱ ክብር የለውም። ልጆች ያልገባቸው ምን እንደሆነ ታውቂያለሽ? እንትናዬ እህቱ ከሆነ ትንሽ ያምቡሌ ነው ቡምቡሌ ከሚባል ልጅ ወልዳለች። ገባሽ? ይሄ እንትን ረቡኒ ላይ ሲሰራ የነበረው ቡምቡሌ ነው ቡምቡሌ የሚባለው ደስ የሚል ረቡኒ ፊልም ነበር የምወደው። ትዝ ካልሽ አማኑኤል ያ ትንሽ ልጅ ስሙን ነው ትክክለኛውን ስም አላውቀው። ረቡኒ ፊልም ላይ አማን ምናምን የሰራው እና እዛ ላይ የሆነ ህፃን ልጅ የለም ቀሚስ ይዞ የሚሄደው ቡቡሌ ነው አምቡሌ እየተባለ እዮብን ታውቂያለሽ? አውቄዋለሁ። የዳዊት ትንሹ ልጅ ነው ያ ከአዮብ ከአምቡሌ ከሱ ወለደች እኮ እሷ። የእሷ ልጅ ከኋላ ሲጮው ሲያለቅስ ምን ብሎ ይጽፋሉ መሰለሽ? የእሱ ኦዲየንስ ደስ ሲል እግዚአብሔር ያሳድግል ከልጁ ጋር ያለው አየሽ አልተዋትም ይላሉ። ግን እኮ የእህቱን ልጅ ገነው ቁጭ ያለው የህፃን ልጅ ድምፅ ሲሰሙ የናዩ ልጅ ነው የሚመስላቸው፣ የእሱ ልጅ ይመስላቸዋል። ግን የእህቱ ልጅ ናት። የአምቡሌ ነው በአምቡሌ የሚባለው ልጅ ያ ይሄን ያለው እኮ እኛ ልጆች በትክክል የራሱን ቁጭ አድርገው ዘመዶቹ ቤተሰቦቹ ራሱ ከሱ ስለወጡ ቤተሰቦቹ ራሱ ክብር የላቸውም። እህትየው ራሱ እቺ ቤት ውስጥ የወለደች ራሱ በናዮ ምን ያህል ስታላግጥባት ነበር አይተናል እኮ ሁላችንም አይደል እንዴ? ናዮ ከናዮ እና ከጃኒ ስትባል ራሱ ናዮ ምናምን ነገር እያለች ስታቅራራ ነበረ እኮ። ናዮ እኮ ልጅነትም ይዟት ያለማስተዋል የመቸኮል ነው እንጂ ለጆን ዳንኤል ራሱ የምትገባ አይነት ልጅ አይደለችው። ወርቅ አሁንም ስቲል አሁንም ድረስ በጣም ብዙ ፈላጊ ያላት ወርቅ የሆነች ልጅ ናት። ለዚህ ልጋጋም ካፉ የሚወጣው ይሄ እኔ እንጃ። እኔ በጣም እኔ ለሴት ልጅ ሪስፔክት የሌለው ወንድ እኔ ወንድ መስሎ እንኳን አይታየኝም። ስለዚህ ለዚህ ልጋጋም ራሱ የምትገባ አይነት ሴት አይደለችም። በጣም ወርቅ የሆነች ልጅ ነች እና እኔ አሁን ራሱ ከሱ ጋራ ተለያይተው እንደዚሁ ልጃቸውን ቢያሳድጉ ነው ደስ የሚለኝ። እኔ ከሱ ጋር እንድትሆን ሪከመንድ አላደርግም። እኔ ቶክሲክ ለእሷ ብቻ ሳይሆን የእሱ ቶክሲክነት ከጓደኞቹ ጋር እንኳን ሲጣላ ያሉ ሪከርዶች ካየሽ ከነ ጆሲ ጋር ከነ ስቲቭ ጋር ምናምን በስነ ስርዓት ነው የሚያስፈራራቸው። እቀብረሃለሁ እስከ ጥግ ድረስ አስቀይምሃለሁ ምናምን እያለን የሚያስፈራራቸው፣ ጫማውን እያነሳ ፊታቸው ላይ እየለበደ ምናምን። ግን ኦኬ ታስሮም ተምሮ ወጣ ከተባለ አስቢው እስኪ አንድ ሴት ፍቅረኛ ሆና ከሱ ጋር በነበረችበት ጊዜ ሳይቀር የጾታዊ ርክብ ሲያደርጉ ወይ ራቆቷን ሪከርድ የሚይዝ ከሆነ ለክፉ ቀን ብሎ ምን አይነት መርዝ ሰው እንደሆነ ይሄ ራሱ ያስጠይቀዋል በጣም። አሁንም እኮ ትላንት 100,000 ሰው ውስጥ በተሰበሰበበት መጥቶ ይችን ጥሎ ነው የሄደው። በቃ ሪከርድ ስሟት ራቆቷና ሌላም መረጃ ከፈለጋችሁ አለ እማላወጣው አለ እማወጣው አለ ምናምን ብሎ አስፈራርቶ ነው የሄደው። በዚህ ምክንያትም ይሆናል የልጅቷ ጉዳይ ወደ ሽምግልና የገባው። አሁን ኦኬ ዛሬ መምጣቷ ብዙ እኔ እወዳታለሁ፣ ልጅቷን እወዳታለሁ፣ ተሳሳኛለች። አላቅም ፐርሰናሊቲዋ የሆነ ጨዋታ የምታበዛ ንጹህ ነገር ሆና ትሰማኛለች። አሁንም ተሳስታም የሆነ ነገር ሊኖራት ይችላል። ለምሳሌ አሁን አዎ ተደዋውለናል ስትል እንኳን በፌክ አካውንት ከነበረ ለምን በፌክ አካውንት ይገናኙ ነበር? ስለ አካውንቱም ከሆነ ለምን በፌክ አካውንት ሆነ? ለምን እሱ እንደዋወል ነበር ብሎ ያሳየው እንትን ስክሪን የፌክ አካውንት ነው። ቤቢ ቡ ብሎ ነው ሴቭ ያረጋት። አንድም ደቂቃ ይሁን ሁለትም ደቂቃ ይሁን በፌክ አካውንት ነው። ለምን? ሁለተኛ እስካሁን ድረስ በሚሊዮኖች የሚቆጠር ገንዘብ የሚያንቀሳቀስበትን አካውንት እንዴት በሷ ስም ዝም ብሎ ያዘዋውረዋል? እህቱ ነበረች እዛው የሱ ጠያቂ እኮ
ደግሞ አሁንም የተጭበረበረ ነገር አለ። እሱ አካውንት ውክልና ሰጥቻታለሁ ነው ያለው። አሁን እሷ ስትመልስ ደግሞ ብሩን ሰጥቶኝ ከኔ ጋር ደባለቅኩትና ከኔ ብር ጋር ተጠቀምኩበት። ከዛ እያወጣው 100,000 ላኪልኝ ሁሉ ነገር እንዲቀመጥለት ፈልጎ ነው ማለት ያም ማለት በብላክ እየተንቀሳቀሰ ነበር ማለት ነው። ስለዚህ ብዙ የተወሳሰበ ነገር አላቸው ልጆቹ። የተሳሳቱበትም ነገር ካለ እኔ ሲጀመር አሁን ቤታዮ ትላንት ስትናገር ከሰማሻት ስለዚህ ጉዳይ እኔ አሁን የማልናገርበት ቪዲዮዎች ከወጣ ግን በቃ ከተብላላ ነገሩ እሰጥበታለሁ ኮመንት። ግን በሙሉ ቲክቶከሮች ቪዲዮ ራቆታቸውን እየተያያዙበት ቪዲዮ አላቸው ብላለች። ገባሽ? ይሄን የሰማሁት ከኢትዮጵያ ካለ ቲክቶከር ነው አሁን ከተጣላሁት ስትል ነበር። ይሄ ራሱ እነዚህ ኢንፍሉዌንሰሮች ናቸው። ብዙ ወጣት ኢንፍሉዌንስ የሚያደርጉ ሰዎች የህብረተሰቡን መተማመን ራሱ በጣም እየበረዙት ነው። ይሄ ጉዳይ ራሱ በጣም መታየት አለበት። ለምን ሰው ጀኒን የሆነ ሪሌሽንሽፕ ከጓደኛ ከፍቅረኛ ጋር ለማድረግ አሁን በዚህ ሰዓት በጣም ይፈራል። አንድ ፍቅረኛ ነፃ ሆና ከፍቅረኛዋ ጋር ለመውጣት ለመግባት በጣም ትሳቀቃለች በአሁኑ ሰዓት። ለምን ሪከርድ እያያዝብኝ ይሆን ምናምን ነው የምትለው። ገባሽ? አብዛኞቹ ናኦሚን አይተሽው ከሆነ እሱ ከወጣ በኋላ ሙዱ ላ ተከነተ። አይተሻል? አስቀይማችኋለሁ ነው የሚላቸው። እንደውም ናኦሚ ባለፈው በስተበት ምን አለ? እኔ በራሴ ጥረት ነው የደረስኩት ሲያመሰግኑት ነው። አይ ቲንክ የሆነ ነገር ተደርጎ ነው መሰለኝ ልጆቹን ራሱ በጆን ዳንኤል ነው እዚህ ደረስከው ብለውት ነው መሰለኝ። እኔ በራሴ ጥረት ነው እዚህ ደረስኩት እያለ ሲናገር ነበር። እንዴት እንደመጣ እኮ እናውቀዋለን። ናሆሜ እኮ እንዴት እንደመጣ እዚህ ደረጃ እንደደረሰ ፈጣሪውን እንኳን የሚያመሰግን በጣም ሀምብል የሆነ ልጅ ነው። እናውቀዋለን እንዴት እንደመጣ እዚህ እንዴት እንደደረሰ። ግን ጆን ዳንኤል ልክ የእሱ እንትን ካቦ እንደሆነ ነው የሚያስበው። በቃ እዚህ ቲክታክ ላይ በጣም ንቀት አለው። በጫማዬ ነው የማበላችሁ፣ ጫማዬን እንትን ታደርጉታላችሁ፣ እንትኔ ጋር አትደርሱም። በጣም ጥጋብ የወጠረው ልጅ ነው። ይሄ ጥጋብ ደግሞ የወጠረው እኛው ራሳችን እንደዚህ ሰፖርት የምናድርገው ታብታ የሚያደርጉለት ምን የምከታተለው እኛ ወደ ላይ እንደሰቀል ነው እኛው እሱን ማፍረጥ እንችላለን። በጣም ጥጋበኛ ላይ ስሜቱን መቆጣጠር አቅቶት የሚያወጣው ባህሪ የሚያንጸባርቀው ነው እንጂ በድብቅ ደግሞ ስንት ነገር ያደርጋል። እኔ አሁን ልጅቷን ቶክሲክ የሆነ ሪሌሽንሽፕ እንደነበራቸው በጣም መረዳት ትችላለሽ። ከሚሰድባት፣ ከሚያንቋሽሻት፣ ከሚያደርገው ሪከርዶች ካሉት በሙሉ ቅድም ሄለን ከጠቀሳቸው በጣም ቶክሲክ የሆነ ሰው እንደነበረ ማወቅ ትችላለሽ። እና ለሴት ልጅ ደግሞ ለምን በዛ ሰዓት አልተናገርሽም መባል ትክክል አይመስለኝም። ለእኔ እኔ አሁን የሁለት ልጆች እናት ነኝ። በአሁን ሰዓት ዳይቮርስድ ነኝ በዚህ ምክንያት ማለት ነው። ለምን የልጆች አባት የነበረ በጣም እንደሱ አቢዩዘር ስለነበረ ማለት ነው። እነዚህ በጣም በፍርሃት ነው የሚይዙሽ። በፍርሃት በቃ ከኔ ከሄድሽ እገድልሻለሁ፣ ከኔ ከሄድሽ ልጆችሽን እቀማሻለሁ፣ ከኔ እንደዚህ ከሆንሽ እነሱ አንቺ ምንድን ነው የሚያስፈራሽ? በቃ ባጠግባቸው በዙሪያቸው አቢዩዝ እያደረጉ ማኒፕሌት እያደረጉ እያሰቃዩሽ ከነሱም እንደማትወጪ በደስተኛ ሆነሽም እንደማትኖር ያርገው ነው የሚያኖሩሽ። ገባሽ? አንድ ቀን በቃ ለይቶልሽ ቆርጦልሽ ካልወጣሽ በስተቀር እና ሴት ልጅን ለምን ወጣሽ? ለምን ጊዜ ፈጀሽ? ይሄን ሁሉ ጊዜ ባትወጂው ውሸታ ማስመሳይ፣ አሁን የት ነበርሽ? እሱን ለማውደቅ ነው፣ እሱን ለመጣል ነው። ምን ሆና ነው እሱን ለመጣል የምትሯሯጠው? እራሷ እኮ 2.7 ሚሊዮን ተከታይ ያላት ሴት ነች። በአሁን ጊዜ እንደምንም ብላ ተፍጫጭራ በጥሩም ይሁን በእንትንም ይሁን ደርሳለች እዚህ እና ሴት ልጅን በተለይ ማለት ለምንድን ነው ሴት ልጅን የምለው? እኔ አብዛኛው አቢዩዝ ሴት ልጅ ላይ ኃይላቸውን ተጠቅመው ወንዶች ሴት ልጅ ላይ ስለሚያደርሱት ነው እንጂ ወንዶችም አቢዩዝ የሚደረጉ አሉ። አቢዩዝ እየተደረገም ወንድ ቢሆን ቀላል አይደለም። መጥቶ እኔ አቢዩዝ አድርጋኛለች ሚስቴ ወይ ከኔ ጋር የነበረች ፍቅረኛ ለማለት ይከብዳቸዋል። ከባድ ነው። ለምን አላቸው በቃ ማኒፕሌቲቭ የሆነ የራሳቸው ቲክታክ አላቸው፣ ታክቲክስ አላቸው። ሶሪ እና መረዳት አለብን። እሱን ጃጅ ማድረግ የለብንም። ግን እሷም ደግሞ በአሁን ባየሁት እኔ ወዳታለሁ እንዳልኳችሁ። አሁንም በቃ ከነስህተቷን በኋላ አሁን ተሳስታን ቢሆን ሴት ልጅ ነች። በመንገዳችን እየወደቅን እየተነሳን እየተሳሳትን እየተማርን ነው። በኤክስፒሪየንስ ነው የምናድገው። ገባሽ? እና አሁንም ተሳስታ ከሆነ ቺታ አርጋም ከሆነ በቃ ያልወጣ
ክሎዥር ስላልተደረገበት ይሄ ፍቅር ሲጀመር ከአዶናይም ጋር ሲጀምሩ እኮ በቃ ናዮ ወለደች ተባለ። እስር ቤት እያለ እኮ ትሄድ ታየው በስነ ስርዓት ግንኙነት ነበራቸው። ከእስር ቤት ናዮ ወልዳ ስትወጣ ነው ሪሌሽንሽፑ ያቆመው። ክሎዥር ደግሞ አልነበረውም እስካሁን። ንዴት አላት ማለት ነው ልጅቷ። ስለዚህ በቃ እንደዚህ ዘግታው የወጣችው ሪሌሽንሽፕ አይደለም። ስለዚህ ከአዶናይም ጋር በቃ ፍቅር እንክብካቤም ቢሰጣት አላት በቃ ወደኋላ የሚጎትታት ነገር ያልዘጋቸው ነገር ገባሽ? ስለዚህ ቺት አርጋም ከሆነ ስተት ነው፣ አልደግፈውም። ግን በቃ ከነ ስተቷም ልወዳት እችላለሁ። በቃ እኔ እወዳታለሁ፣ ልጅቷን ታሳሳኛለች። እና አጥፍታም ከሆነ ግን መደባበስ የለበትም። በቃ ባጠፋችው ልክ ደግሞ አሁን ዮኒ ቤትም በቃ አዎ ጥያቄው አሁን ራሱ ክሊር ስሟን ክሊር ለማድረግ ቢታረቁ በሽምግልናም ቢዘጋ ነገሩ ወደ ሌላ ነገር እንዳይባባስ ተብሎ ቢዘጋም ስሟን ክሊር ለማድረግ ማለት የራቆት ፎቶ ወጣብሽ ምናምን ተብላ በ100,000 ሰው ፊት የተዋረደች ሴት ናት። እና ይሄን ለማጥራት ዝም እኮ ብትል ራሱ ነገ ጧት አሁን ከአዶናይ ጋር ቢታዩ እኮ ምንድን ነው የሚባለው? ቺት ያደረገችን ሰው ይዘህ አንጠልጥሎ እየዞርክ ነው ተብሎም ይሰደባል አዶናይ። ገባሽ? ይሄን ሁሉ ነገር ክሊር ለማድረግ እንኳን መታ ከሆነ በስነ ስርዓትም አልተጠየቀችም። ዛሬም ቢሆን በጣም የተድበሰበሰ ነገሮች አሉ። ዮኒ ማኛም ቢሆን በደንብ አልጠየቃትም። አዎ በቃ አዎ ምናምን እያለ ገና ቃል ስታወጣ እየጨማመረ ነበር እንትን ሲሸፋፍነው የነበረው። እና ብንወዳትም በቃ በሀቅነቷ ነፃ ማውጣት አለብን። ተሳስታም ከሆነ ደግሞ በቃ ከነ ስህተቷን አምና አዲስ ሰው ሆና ተምራ ከስህተቷ ደግሞ መቀጠል አለባት ልጅቷ። ግን ወደ ሚዲያ እንደዚህ ነገሮች እያመጡ በጣም የህብረተሰቡን ባህል ግን እየመረዙት ነው። ሰው ለሰው መተማመን አልቻለም በዚህ ጊዜ። በጣም ያሳዝናል። ሄሊ አንድ ነገር ልጠይቅሽና እኔ ልውጣ። ነገ ነው የሚረካከቡት መሰለኝ ልጆቹን አይደል? ነፋኒ ተረካከቡ። ቅዳሜ ነው ሲባል አልነበረም? ቅድም እኮ ነገረ አረካማ ለህፃናት ወሰዷቸው። ተረከበች ማለት ህፃናት ነበረ እነሱ ከዛ ወሰዷቸው አለን እኮ ቅድም። እሷ የሆነ ቮይስ ለቃ አልነበረም? ለዛ እኮ ደውዬለን ነበር። ኦኬ የፋሚሊ ቤት ነው። ለምንድን ነው ለዛ ሁላ ብቻውን የሚከፍልበት ስታስብ? እሱማ ምንድን የፋሚሊ ቤት ውስጥ ምን ያደርጋሉ እሱ ለብቻውንስ ቢሆን? እነሱ ውጣ ብቻ ብሎ ሳይሆን እሱም ይወጣታል። ኦኬ እንደገና ደግሞ የልጆች ብር ያኔ እሷ ጋር ነበሩ አለ ልጆቹ ከድሮ የሚገባው አካውንት በዛው እስከዛ ድረስ እሱ ጋር ነበርና እሷ ጋር ነበር። ከዛን ልጆቹ ከሱ ጋር እንዳሉና በዚህ አካውንት እንዲገባ ገና ፕሮሰስ ሲጀምር ይሄ ነገር ተፈጠረ። እዛው አሁን ይጣጣል ማለት ነው። እስከዛሬ ብር እኮ እሱ ጋር ገብቶ ያውቅም የልጆች ብር ኪንደርጌሉ ማለት ነው። በመንግስት በሚሰጣቸው ቢጸድቅ ኖሮ እሱ ጋር ከነበሩ ጊዜ ጀምሮ ወደ እሷ የገባውን ታስገባ ነበረ ተሰብስቦ ውዝፉ ማለት ነው። ኦኬ እንግዲህ ምን ይሆናል ምናምን ሲባል ስለሰማው ነው። ምንም አይሆንም። ምን ይሆናል? ምንም እሱ ጋር ምንም የገባ ነገር የለም። የልጆች ብር የገባ የለም። ኦኬ እንደውም ውዝፍ ነበረ። በእሱ ጋር ቢሆኑ ኖሮ ስንት ወር አጠገቡ ያሉትን የስንት ወሩ ትመልስ ነበር። ለማለ የህፃናቶችና የምናምን እንትን ነው እነሱ ጋር ነው እንትን ልጆቹ እኔ ጋር ናቸው። ከእንደዚህ አይነት ጊዜ ጀምሮ ነው አለ። ከዛ ወደ እሱ አካውንት ይተላለፍና ከዛ ጊዜ ጀምሮ ወደ እሷ የገባው የልጆች ብር ስለሆነ እንድታስተላልፍ ይደረግ ነበር። አሁን ልጆቹ እንደዛ ነው። ለዛ ቅዳሜና እሑዱ ራሱ ካንስል ያደርገዋል። ኦኬ ያው ቅዳሜና ከአርብ ጀምሮ እሱ ጋር ይውላሉ። ወዳው ሰኞ ኪንደርጋርተን ወይስ ቤት የለውም። ቤት ይለቃታል። ቤት ከለቀቀው ከት እንትን ያደርጋል። ገና ስራ የለውም፣ ብር የለውም። ያው ስራ ካገኘ ግን ከወከን እንደ ልጆቹ አጠገቡ ማየት ማስቀመጥ ይችላል። ቤት ካገኘ አርብ ዕለት ገና ነው። አይምሮ አልተረጋጋም ለስራ። ያ ትምህርቱ ይሻለዋል፣ ግን ስራው ምንም ያደርግለትም። አሁን ትምህርቱን ቢቀጥል ይሻለዋል። ይማር ለነገሩ ገና ይማር፣ ምግብ ይማራል። የሚማረው ነገር ቢያጣ
ትምህርቱ ነው ቆንጆ። ለሱ ምንም አይሆንም። ጠንካራ አባትና ምንም ጠንካራ እንትን መሆናል ለእነሱ ሲል። እኔ ግን የምፈራው ምን መሰለሽ፣ ልጆቹ ጋር እንዳደረሳውን ፍርድ ቤት አግዷል። ሄዳ ወይ ኪንደር ጋርደን ከአንዱ ልጅ ጋር ፎቶግራፍ ተነስታ ብትታይ፣ ልጆቹን ግን ለልጆቹ በጣም መጥፎ ነው። በነገራችን ላይ ከልጆቹ ጋር ብትታዩ እኛ አላየንም ብለን ነው የምናልፈው። እነሱ አውቀው ህጉን ጥሰው ልጆቹን ለማስመለስ ነው የሚፈለገው። እኛ ደግሞ ጂጂን እንኳን ከልጆቹ ጋር ብናይ ጸጥ ነው የምንለው። አውቀን አላየንም፣ አንከስም። ግን ያሴረችው ሴራም አለ። አንድ ልጆቹን ወይ እሱ እንዳያችሁ እስከ መጨረሻ ለማድረግ የምትጥረው ጥረት አላት። እንዳያዩ አይደለም እሷ ህጉን ጥሳቸዋል ተብሎ ልጆቹን እሱ ጠቅሎ እንዲቀበል ለሚፈልጉት። እኛ ደግሞ ከጂጂ ጋር እንኳን ብናይ አላየንም ብለን ዝም ብለን ማዶ እያየን የምንሄደው። አንከስም። ጂጂ አንከስም። የቱን ህግ እንደምትጥሽ እናያለን። ቅድም የተናገረችው ነገር ነው ያሳቀኝ። ፍርድ ቤት ሳቀበት። እሷ የትኛውን አባቷ ቋንቋ አውቃን እሱ ላይ ፍርድ ቤት የሚስቀው? ዶልሜቸር እየፈለገች አለ እንዴ? በቀጠሮ ቦታ ምትሄዱ የትኛውን ቋንቋ አውቀው ነው እነሱ ፍርድ ቤት ያሳቁበት? ቅድም ስትናገር ልጆቹን ከጂጂ ጋር እንኳን ብታዩ አየ ምናምን ብላ ሰርፕራይዝ አላየንም ብላችሁ ዝም በሉና ሄዱ። እሺ ጸጥ በሉ። ቸኮላት እየበላው ቢያር አላየንም። ለምን እሱ ግጥሰው ሊመልሱ ነው የሚፈልጉት? እኛ ደግሞ አንቀበል። አይ የገረመኝ ልክ እሷ ቋንቋውን እንደተማርና ልክ እንደ ራሷ ቋንቋ እንደምታወራ ጀርመንኛ ባለማወቁ ፍርድ ቤት ሳቅበት። ፍርድ ቤት እንዴት ነው በሰው ፍርድ በቀረበ ላይ የሚስቀው? የትኛው ሀገር ህግ ነው? የእሷ የአቋቋሞቹ አዲሱ የጀርመን ህግ ቤት ነው። ሳቁበት። ምን አይነት ፋራ መሆኗን ጭንቅላቷ እንደማይሰራ ባዶ አር ጭንቅላት መሆኗ እዚህ ላይ ያረጋግጣል። ማንም ፍርድ ቤት ማንም ላይ ሊስቅ አይችልም። ህግ ቦታ እኮ ነው ያሉት። ዶንቆሮነቷን እዚህ ላይ ያስመሰክራል በደንብ። በጣም የሚያሳዝኑ እንትኖች ናቸው። በአጠቃላይ ጭንቅላታቸው እድሜ ልክ የማያደግ እንጨት ጭንቅላቶች። ግን መሪያ ጆን ዳንኤል ወደ እስር ቤት መመለስ የለበትም አለበት፣ መታረም አለበት። ያ አልታረመም፣ በደንብ አልታረመም። የሚያደርገው የሚናገረውን ትላንትና ራሱ የሚናገረው ንግግር በጣም አጸየውን። እንትና ቤት ገብቶ የፈለጋችሁ ስታምጡ ምንም አታመጡም በፉከራ ምናምን። ይሄ መቀጣት ያለበት ሰው ነው። የሚናገረው ንግግር ትክክል አይደለም። በቃ ምን አባቱ ምን ያመጣሉ የሚል እንትን አለበት፣ መታረም አለበት ብዬ ነው የምገምተው። ይልይ ተብተብ አድርጉ ጋይስ። ላይቭ ጎል ኧረ የሞላችሁ ተው። ግን እኔ እኮ ኢትዮጵያ ቴሌቪዥን የምመስል እንዲህ ዘንጬ ስመጣ ጋይስ ኢትዮጵያ ቴሌቪዥን ነው አልመስለው አይደለሁም። እሺ ለማታውቁ ሰዎች ልንገራችሁ ብዬ የእውነት እንትን ነው አለ ኤደን ገብረመድህን ነው የምመስላችሁ አይደለሁም እኮ ሄለን ነኝ ጋይስ። ተምታታባ ኤደን ሄለን። አቤንዬ የምጨምሪው ነገር ምን አለ? ያ እኔ እንዳውም እንደሚመስለኝ አሁን ወደ ሽምግልና ሮጠው የገቡት በሚዲያ ላይ ያመጣው መረጃ ብሎ ተመልሶ እሱን የሚያጠቃው ስለሆነ ከዛ ሀበሻ ራሱ እንደዘገበው እንዴ ይሄ ልጅ አማካሪ የህግ ማናጀር ወይ ምናምን የለውም እንዴ ምናምን ተብሎ ተዘግቦለት የለ። ስለዚህ የሚያስጠይቀው ስለሆነ በቃ ይሄ ነገሩ ማረፍ አለበት ብሎ እንደውም ለሱ ብለው የተሯሯጥለት ይመስለኛል። ለምን በህግ ብትሄድም ታጠቀዋለች በዚህ ባለው ብቻ ባለው መረጃ ለምን አለ ብሏል አለ። ይሄ የማሳያችሁ ቪዲዮ ስለሆነ አላሳያችሁም፣ ድምፁን ብቻ ነው የማሰማችሁ። ቪዲዮ ራሱን መቅረጹ እሷን ስታወራው መቅረጹ ራሱ በጣም ያስጠይቀዋል። እና ትሬት እያረጋት ነው ማለት ነው። ይሄን ተጠቃው ብላ ስትመጣ አንድ ሴት ልጅ ትሬት እያረጋት ነው ማለት ነው በቀረጻት ቪዲዮ። ስለዚህ ለምን ቀረጽካት ነው የሚባል እና ለዛ ነው ወደ ሽምግልናውም የተገባው ሆኖ የሚሰማኝ። ስለዚህ አላቅም እና ቅድም ደግሞ ልነግርሽ እንደውም ታጋርጌሽ እኔ ሄሎ አንቺ ቶፒክ ስትይዙ በጣም ነው ደስ የሚለኝ። የሚገርምሽ ነገር በዚህ ቤት በጣም መከታተልሻለሁ በሌላኛው አካውንቴ። ለምን በጣም የምታይበት ነገሮችን ከቲፎዞነት ምናምን ወተሽ የምታይበት የምትመለከችበት መንገድ በጣም ነው ደስ የሚለኝ አመለካከትሽ። እና ቅድም ራሱ ምን ሪፖስት አድርጎ ነበር መሰለሽ
አንድ ልጅ ይሄ ጆን ዳንኤል ከኦሮሞ ማህበረሰብ ጋር አሁን ውሃ ምናምን ሊያስቆፍር ሄዷል ነበር። ከኦሮሞ ማህበረሰብ ጋር እየተገናኘ ስለሆነ ነው ይሄ ነገር የደረሰበት የሚል አንድ የኦሮሞ ተወላጅ ልጅ ፖስት አድርጎ ቪዲዮ እሱን ሪፖስት አደረገው እና እዛ ስር ሄደን ስጥፍለት እንዴ በዘር ልትደበቅ ነው? ይሄ የግል ጉዳይ ነው የተጠየቅበት ጉዳይ። በዚህ እሱ ልጁ ባለው ሀሳብ ተስማምተ ነው ሪፖስት ያረከው ስለው 13 ሚኒትስ ነበር አጠፋው ቶሎ ብሎ ሪፖስቱን። እንደውም ዶሮ ፖስት አድርጋለች ካየሹ ማለት ነው። እና ምን ያክል ነገሮችን ወዴት ማሳበብ ራሱ እንደሚፈልግ በጣም ይገርማል ልጁ። በጣም የሰለቸ ነገር ቢኖር ይሄ ወደ ዘር ትንሽ በዳሳ በዳዳ በዳቄ ምናምን ነገር ስም ካለበት እንዴት ደስ እንደሚላቸው በአሁን ታይም ሚዲያ ላይ በነገራችን ይሁን ሄልዬ በቃ ከታቾኝ ተብተብ አደርጋለሁ። በጣም ነው የሚያስጠላው የእውነት ለመናገር ለመሰላችሁ ማንም ሰው ቅዘኑን እየቀዘነ ለማህበረሰብና ለህዝብ ማስተላለፍ ጡትና መንግስት መውደቁ አይቀርም። መንግስት የወደቀ ቀን እናትና አባቴ ምንም በማያውቁት ምንም አይነት ዕዳ እንዲከፍሉ አልፈልግም። ምንም በማያውቁት ስልጣን አይደለም እድር የሌላቸው እናትና አባቴ እኔ ዕዳ እንዲከፍሉ አልፈልግም። ገባችሁ? እንደዛ አይነት ነገር ነው ሚዲያ ላይ የሚታይ። አሁን ዋንትያን አይተሽ ከሆነ ነገ እናወራበታለን። ያ ይኸውልህ በጣም ነው እንትን የሚል ቲፎዞ ድሮ ትግራይ ነበር የሚጫወተው ጆን ዳንኤል አይተሽ ከሆነ አሁን ደግሞ እንትና ድሪባ ዳዊት ድሪባ የሚባለው ሰውዬ አብሮ ከታየ ጀምሮ ድሪባን መጠቀም ጀመረ። ኦሮሞ ነው እንዴ መባል ተጀመረ። ያን አክሰስ እሱ ደስ ብሎት ነው የሚጠቀም። ጋይስ ኦሮሞና ስኬት ከመሰላችሁ እስር ቤት የሚሟቅቁትን ሂዱና ኦሮሞዎች አስወጧቸው። ባዶ እግሯን ምስማርና ሾክ እየገባባት በጀሪካን ውሃ እየቀዳች ለልጆቿ እንኳን ማጠጣት የከበዳትን እናት ሂዱና ቼክ አድርጓት። እሺ ያ ወፍጮ ቤት እንኳን ሳይኖራት በድንጋይ ላይ ገና ማሽን ላይ እየፈጨች እንጀራ እየጠፈጠፈች ልጆች የምታሳድገውን እናት ቼክ አድርጓት ሂዱ። ኦሮሞና ስኬት ቢሆን ኖሮ ቦረና ላይ ያ ሁላ ኦሮሞ ባላለቀ ነበር። ምድረ ልቃሚ ነፍጣም ማለት ነው። ቤሽቲያ በጣም ነው የሚያናድደው። አሁን ኦሮሞ ኢዝ ኤ ጉድ ሶሳይቲ ኦሮሞ ኢዝ ኤ ጉድ ሶሳይቲ ብለሽ የጻፍሽው ስለ ኦሮሞ ምንም መጥፎ ነገር አልተናገርንም። እኔ ሁሉንም ብሔር የምወድ የማከብር ሰው ነኝ። እሱም ትግራዋይ ሆኖ ኦሮሞ ክልል ሄዶ ጥሩ ነገር ቢያደርግ ደስ ነው የሚለኝ። ግን የግል ጸቡን የሆነ ችግር ሲመጣበት አንድ ዘር ውስጥ ተደብቆ ቲፎዞ ለማግኘት መሞከር የለበትም። የት ነው የመጣው ደግሞ ቢያር ሄልዬ በቃ ከታቾኝ ተብተብ አደርጋለሁ። ቻው ቴንክ ዩ ማሪያ። ናይ ሚዲያ ላይ የሚታየው ነገር ኦሮሞን በሌላ አይን እንዲታይ የሚያደርጉት እዚህ ሚዲያ ላይ ያሉት ናቸው። በነገራችን ላይ ኦሮሞን ባለጊዜ የሚያሰኙትና የሚያሰድቡት ለነገ እንዲፈራ ሰው የሚያደርጉት እነሱ ናቸው። የእውነት በጣም አንዳንድ ጊዜ ማን እንደሆንክ እንኳን ለመናገር በጣም የምትሰበሰብበት ሰዓት ነው በአሁን ታይም ህዝቡ የሚያደርገው እንቅስቃሴ። ገባችሁ? ይግማማና ከዛ በኋላ የሆነ ከለላ ውስጥ ሄደው የሚከለሉት ነገር ያ ጋ ሲደርስ ነው ደሜን የሚያፈሉ። የእውነት ያ እንትን ላይቭ ጎል ላይ ነው እንዴ? ኦኬ ያ እና ከመውረዴ በፊት ሄሎ ካየ እነዚህ ለአምባሳደርነት ምናምንም እንትን የሚያደርጓቸው ካምፓኒዎች ምናምን ይሄ የህዝብ እንትን ማለት ምስል ማለት ነው። አምባሳደር አድርገሽ አንድን ሰው ስትሾሚው የኢሜጅ ማለት ነው። ፈርስት ኢሜጅ የካምፓኒው ፈርስት ኢሜጅ ነው። እና እንደዚህ ያሉ ሰዎችን የሴት ራቆት ቪዲዮ ይዘው አንጠልጥለው እንደ ተፈንጃሪ ቦምብ አንድ ቀን ኤክስፕሎድ እንደሚያደርግ ቦምብ የሚንቀሳቀሱ ሰዎችን እንደ አምባሳደር እያደረጉ አምጥተው ኢሜጅ የካምፓኒያቸው ኢሜጅ የሚያደርጉ እንትኖችም
መጠንቀቅ አለባቸው በጣም ለሚመጣው ወጣትም ምን እያስተማሩ ነው ምን ሆኖ እንዲያድግ ነው የሚፈልጉት ወጣቱ ምንም ሆነ የትም ደረጃ መድረስ ትችላለህ ለማለት ነው ምን አይነት መልእክት እንደሚያስተላልፉ ማሰብ አለባቸው ይሄንንም በደንብ ይጅበት ለማንኛውም በደንብ ቶፒኩን አያይዘሽ ትመጫለሽ ብዬ አስባለሁ ለምን ዛሬ ቶፒክ ስለበዛብሽ በደንብ እንትን አላረግሽም ያ በጊዜም እንደምወጣ ነበር እንትን ያልኩት ነገ ግን እረፍት ስለሆንኩኝ ብናነጋም አለን እሺ ሰኞም እረፍት አንድ የታመመ እንዳይደውልብኝ ብሎክ ነው ማረጋቸው እንዳለ ከኔ ጋር የሚሰሩት ለአንድ ቀን ራኪዬ ቴንኪው ናይ አሜን በደም እንሄድበታለን እሺ አንድም 4 ቀን አልቀርም ብዬ ነው ዝም ብዬ ነው የገባሁት እንዳውም ቪዲዮ ራሱ አላዘጋጀውም አይተሽኝ ከሆነ ጀስት ግን ሐሳቡ ስለገባኝ ነው ሄድኩት ጆን ዳንኤል ፖዚቲቭ እንትን የለውም ዝም ብዬ ሳይው የለውም ፖዚቲቭ ሰው አይደለም ለመሰለሽ ሰዎች የመጡበት አመጣጥ ወሳኝ ነው ፈለክሽም አልፈለክሽም ተጽዕኖ ያሳድርብሻል ይሄ ጂኒ ድሪባ የሚባለው ይሄ ደደብ የሚባለው ሰውዬ ተጽዕኖ ያደርስበትም ብለሽ እንዳታስቢ ዱንዳር እያለ ነው አድንቆት የሚጠራው ዱንዳር ማለት ኩላሊት እንደዚህ ያፈረጠ እንደዚህ ፍርጥ አድርጎ እንኪ ቢ ሚልሽ ነው የፊልሙ ካራክተር ማለት ነው አንደርግራውንድ ኩላሊት ልብ ምናምን እየተወሰደ ቁጭ የሚደረግበት ከላይ ደግሞ በጎ አድራጎት የሚሰራበት ቢሮ የነበረው ሰው ገብቶሻል እና እንደዚህ አይነት ጨካኝን ማድነቅን የራሱ ተምሳሌቱ ነው የሱ እንትና ድሪባ ከልጅነቱ ጀምሮ ወንድሟ እስር ቤት ሲገባ ሲወጣ ወይንም ሲደበቅ ምናምን እናቱ ስለምትነግረው ያንን ፈለገም አልፈለገም ተጽዕኖ እንትን አድርጎበታልና ሁሉ ቀን የለም በህብሪተኝነት ውስጥ መኖር ይፈልጋል ሲያስፈራራቸዋል አይተሽ ከሆነ አስቀይማለሁ ተው ኑራ ከብድባለሁ ምናምን ነው የሚላቸው ከድሮም ራሱ አሁን ነው እኮ ቪዲዮ ወደ ኋላ እየሄድኩ ማየው እስቲ ይሄ ልጅ ምን ያህል ተጽዕኖ አሳድሮበታል ይሄ ልጅ ብዬ እንዳለ እንትና የሚሰድበው ምናምን ደረቱ እንደዚህ ብሎ ደግሞ ሰው እያስለቀሰ ሰው እንትን እያለ ስቆ ነው ገጣጣ ጥርሱን የሚያወራው አይተሽ ከሆነ ያ ገብቶሻል ያ ሰው እያስቀየመ እንደሆነ ራሱ ያውቅ ባለጌ እንደሆነ እንኳን አያውቅ እኔ ራሴን ባለጌ መሆኔን ማውቅበትን ደረጃ እንኳን አያውቅ ሶሪ እንኳን አይልም ገብቶሻል ደግሞ እናት አለች ምናምን ይላል እከካም ልቃም እናቱማ በሷ ነው ሲምድም የሚውለው ሲሳደብም ሲራገጥም በስማ እና እህት ያለችው ልጅ እንዴት ወንድ እንዴት ሚዲያ ላይ መጥቶ አፍቃሪውን ገላሽን ታጠቢ በደንብ ትሸቻለሽ እንደሱ አይባልም በጣም ጋጠ ወጥ ነው እንዴት እንዳደረ ለነገሩ እሷም ጋጠ ወጥ ናት እውነት ለመናገር ለመሰልሽ አሜኒ እንደዛ እየሰደባት ምንድነው እንደዚህ ገብቶሻል እንደዛ እየሰደበሽ ፊት ለፊት ላይ እያስፈራራሽ እየፈራሽ ምን ይያልሽ ያ ይገባኛል ወደ ቲክቶክ ያመጣት እሱ ሊሆን ይችላል ነገሮችን ክሬት እንዴት ማድረግ እንዳለባት ምናምን ያሳያት እሷ ሊሆን ይችላል በዛ የተነሳ ምንም ሙቀት ስለሌላ ኮንትሮል ያረጋታል ገብቶሻል እና ግን እኮ ሄሉካ ምን ያህል ኮንትሮል እንደሚያደርጉሽ ይሄ በጠርሙሱ የወጋት እንኳን ትከሻዋ ላይ ያለው እንደሱ እንትን ሆና ራሱ ነው ሐኪም ቤት የሚወስዳት ገባሽ የሚያሰፋት እና አቢዩዘሮች በጥፊ መተውሽ በነጋታው አናደሽኝ ነው እኮ ነው ወድሻለሁ ብለው አበባ ነው ይዘውልሽ የሚመጡት በነጋታው ደግሞ ይደግሙታል በቃ ሳይክሉ እንደሱ ነው የኮንትሮል ሳይክል ወይ ላይ በመኪና ሊገጫት ሊነዳባት ነዳጁን ብሎ ሳልት ኮዙር ያለች እኔ ብሆን አለሽ አሁን እዛ ላይ እኔ ብሆን አሳልፌ አሰጣት ነበር እሷ ግን ብትሞት ጃኒ እኔን አሳልፋ አትሰጠኝም ነው የሚለው ገባሽ ይሄን ራሱ ጭንቅላቷ ላይ እየሞላት ነው አሳልፋ እንደማትሰጠው መልእክት እያስተላለፈ እኮ ነው ጭንቅላቷ ላይ አሁን ራሱ የዛኔ ኮንትሮል ያረጋትን እኮ ነው አሁን ራሱ አካውንቷ ሲዘጋ እኮ አሁን እንዳለችው ዮኒ ማኛ ጋር
ምንም ማረጋገጫ የለኝም ብላለች እሱ እንደሆነ። ግን በዛን ጊዜ አዘጋብሻለሁ ከቲክቶክ ምድር አጠፋሻለሁ እያለ የሚፈክርባትን እስካሁን ጭንቅላቷ ላይ ስላለ ትራውማ ስላላት አዘጋብሻለሁ እያለ ሲያዘጋብኝ ስለነበር ስትል ነበር የሰማሁት። ቅድምና ለምን ነበር አዘግቶባት ያውቃሉ ያልኩኝ። ለምን ያኔ የነሱ እኔ አሁን ያወቅኳቸው ለዛ የእውነት አዘግቶባት ያውቅ ነበር። አይ ቲንክ አይ ዶንት ኖ ቲክቶክ ድሮ ተከታይ አልነበርኩም። ኢንስታግራሟ ምናምን ግን ሀክ ተደርጎባት ነበር። የአይቲ እንትን ቲክቶክ ስለ ቲክቶክ ብቻ ነው እኮ እንትን የሚለው። የአይቲ ምሩቅ ነው ወይስ ምንድን ነው? የድዳም ገጣጣ ልቃል ንፍጥ ልካካ ቀድሞ ቲክቶክን በመጠቀም እኔ እንኳን አሁን መጥቼ ስለ ቲክቶክ ስለ ጌም ስለምናምን ገብቶኛል አይደል? ስራዬ ብዬ ደግሞ ብጎረጉር ስንት ነገር እንትን አለለም። ደግሞ ልትፈራም ትችላለች። ለምን ቤተሰብ አስተዳዳሪ ነች። በዚህ በቲክቶክ ጌምን በምታገኘው ገቢ ነው ቤተሰቧን የምታስተዳድረው። ገባሽ? እና በቃ እንዳይዘጋባት ይሄ አንዱ እንትኗ ነው፣ በቃ ማስፈራሪያዋ ነው ለሷ። እና ብትፈራም ብትደነግጥም አሁን ራሱ ባን ሲደረግባት በረጋ ብላ አስባ ወይ ከአዶናይ ጋር ምናምን ተማክራ ብትሆን ወደ ሚዲያ ትመጣለችን ብዬ አላስብም። እኔ በቃ በስሜት አልቅሳ ምናምን እንትን ብላ ነው የመጣችው፣ በድንጋጤ በቃ ባን ሆነብኝ ብላ ይመስለኛል። አይመስለኝም። እኔ እንጃ። አሁን ከአዶናይ ጋር ተማክራ ቢሆን ከሌላ ሰዎች ጋር ተማክራ ቢሆን በቃ ሂጂ ወደ ሚዲያ እሱ ነው ብለሽ ውጪ ምናምን ቢለው የሚያማክሯት አይመስለኝም። ናይ አካውንቲንግ ነው የተማረው። ኦኬ ያ እዚህ ዩቲዩብ ላይ አካውንቲንግ ነው ያሉኝ ነው። ናይ የመጀመሪያ ጊዜው ነገር ስትሰሚ ገና ትገረሚያለሽ እኮ አይምሮሽ አያምንም። ያ ምናምን ያልሽ አይደል? እኔ አሁን ያ ሙድ ውስጥ ነው ያለሁት።